ዋሻውም ለምን ዋሻለው? ለምን አልዋሻውም? የተማርኩት እኔ ነገርኩ። ሚስጥረ ቤተክርስቲያን ካቶሊክ ሚስጥረ ስላሴ ብላ አታስተምርም። ውሸታም ስለሆንክ ነው። ክርስቶስን ዘቅዝቃ ሚስጥረ ስላሴ ታስተምራለች። አስተምረውናል፣ ያስተምሩናል። ሚስጥረ ስላሴ አንድ አምላክ ሶስት አካላት አብ ወልድ መንፈስ ቅዱስ ብላ አስተምራናለች። ሚስጥረ ስላሴ አልተስተካከልኩም። ነገርኩ አንተ አኪዩዝ ማድረግ ነው የምትወደው። አፌ ውስጥ ቃል መጨመር ትፈልጋለህ። ቆይ ረጋ በል። አሁን ቅድም አንድ እግዚአብሔር አንድም ሶስትም ብላ ነው የምታስተምረው ብዬ ስናገር አታስተምርም። ክርስቶስ የእግዚአብሔር ልጅ ነው ብላ ነው የምታስተምረው ስለ አንተ ምን አልክ? አይ ጴጥሮስ ነው የቤተክርስቲያን ራስ ክርስቶስ አይደለም ብላ ነው። ውሸት ነው ያዋሸው በካቶሊክ ላይም ስትዋይ ዝም አይደለም። በነገራችን ላይ ማለት ነው። ዞሮ ኦኬ፣ ማን ብላ ነው የምታስተምረው? ለምን አትነግረኝም? አንተ የቤተክርስቲያን አለቃ ማን ነው ብላ ነው የተማርከው አንተ በካቶሊክ? የቤተክርስቲያን አለቃ አላልክም። ይኸው መምህር የነበራችሁ ሰዎች አላችሁ አይደለ? አለቃ አላልክም፣ ራስ ነው ያልከው። ይሄ ክህደት ቃል ነው የተናገርከው። የክህደት አይደለም። ማን ነው? ቅዱስ ጴጥሮስ ነው። ከእርሱም ቀጥሎ በሮም የሚቀመጡ ሊቃነ ጳጳሳት የቤተክርስቲያን አለቃ ናቸው። አትነግረኝም? 217ኛ 200 ምናምነኛ ደርሰዋል በግልጽ አማርኛ። እሱን ለእኔ አትነግረኝም? ሄጄም ጎብኝቻለሁ። በነገራችን ላይ በአይኔም አይቻለሁ። ከነ ድርድር ፎቶቸው ጭምር አይቻለሁ። በነገራችን ላይ ለእኔ እሱን አትነግረኝም? ገባ? አይመለከተኝም። ብሰግድላቸውም አይደንቀኝም። እኔ አይመለከተኝም ብሎ ሰግድላቸው። አሁን ረጋ በል። ስለዚህ መጽሐፍ ቅዱስ ብቻ የሚል አንድ ጥቅስም አላመጣለንም። ይኸው በግልጽ አማርኛ በንግግራችንም ቢሆን በመልእክቶቻችን ይኸው የሐዋርያው ቅዱስ ጳውሎስ ነገርኩ እኮ መዳን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ። በእግዚአብሔር ቃል ብቻ እኮ አይደለም እያለ ያለው በነገራችን ላይ ማለት ነው። በዶግማም ነው፣ በተረትም ነው፣ በገድልም ነው። የኢሳያስ መጽሐፍን ልንገርህ አልኩህ እኮ የኢሳያስ መጽሐፍም ነገርኩህ እኮ። ወደ አውዱን ከሄድክ ካልኩህ እኮ የኢሳያስ መጽሐፍ ኢሳያስ 53 ላይ በደንብ አድርጎ ምስክርነታችንን ማን አምኗል? የእግዚአብሔር እስክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ የተጠላ ደዌንም የሚያውቅ ነው እያለ ይሄ ስለሚያንገበግበኝ እንደ እሳት ስለሚንቀለቀል እኮ ነው። ካቶሊክንም ሌሎቹንም ሃይማኖቶች እምነተ ቢስ የሆኑ ጌታን የሸመጠጡ ናቸው። አቤት አውቀሞታል። ስማ አንተ እኮ የሐሰተኛው ክርስቶስ መንገድ ጠራጊ መሆንህን እኮ በግልጽ እኮ እናውቃለን። አሁን አጭር ነገር እንንገር ማለት ነው። ለምን መሰለህ? አሁን እንደ አዋቂ ታወራለህ። የዶግማን ትርጉም ስንነግርህ ዶግማ የለህም። አንዴ ክህደት ነው የምትናገረው። አሁን የአንተ እምነትን ማን የመሰረተው? አሁን የምትከተለውን እምነት ማን የመሰረተልህ? ኢየሱስ ክርስቶስ ይባላል። የሕያው የሰራዊት ጌታ የልዑል የእግዚአብሔር ልጅ ኢየሱስ የኔ የሃይማኖቴ የእምነቴ ጀማሪና ሐዋርያ ኢየሱስ ነው። ቆይ በቃ ጥሩ ኢየሱስ ብለሃል አይደለ? እሺ ፕሮቴስታንትን አይደለ? ፕሮቴስታንት አይደለሁም፣ ክርስቲያን ነኝ። ካቶሊክ ነች ፕሮቴስታንት ብላ አድሬስ የምታደርገኝ? ቆይ ሉትራን ክርስቲያን ነኝ እኔ። ቆይ ካቶሊክ ፕሮቴስታንት ካሉክ መንገድ ነህ አይደል ያለኸው? የስ ካቶሊክ ፕሮቴስታንት ካሉ መንገድ ነህ አይደል ያለኸው? የስ የአንተ አባት ሉተር ይባላል። የኔ አባት እግዚአብሔር ነው። አባት እግዚአብሔር ነው። የአንተ እምነት ሉትራውያን ይባላል። ሉተር ነው አይደለም? ነገርኩህ እኮ ጳውሎስም አይደለም፣ ጴጥሮስም አይደለም፣ ሉተርም አይደለም። የኔ የእምነቴ ጀማሪና ሐዋርያ ኢየሱስ ክርስቶስ ነው። ስለ ጮክ እውነት የለም። ጠይቀኝ። ስለ እኔ ነው የምናገረው፣ አንተ አትናገርልኝ። ስለ እኔ አንተ ከካቶሊክ የወጣው ሰውዬ ወይም ፕሮቴስታንት ያለችውን እምነት ነው አይደለም የምትከተለው? መጽሐፉ የሚለኝን ነው የምከተለው አልኩህ እኮ። አልገባህም? እናንተ አልተግባባንም። ከካቶሊክ የወጣውን ካቶሊክ ፕሮቴስታንት ያለችውን ነው አይደለም የምትከተለው? አይደለም፣ ኢየሱስን ነው የምከተለው አልኩህ እኮ።
እኔ ኢየሱስን ነው የምከተለው አልኩ። እኔ አንድ ጥያቄው ማስተባበያ ነች። አሁን ይኸውልህ ፕሮቴስታንት ስል ካቶሊክ ነው ያለን እንጂ እኛ ፕሮቴስታንት አንባልም ብላል አይደል እንዴ? የስኒ ወንጌል አማኝ ነኝ አልኩ እኮ ከመጀመሪያው ነገርኩ። የት ቸርች ነው የምትሄደው አልከኝ። እንደዚህ ቸርች ነው የምሄደው ህብረትም አድርገው ተው። የፈረንጅ ቸርች ኢትዮጵያ የት እንደነበርክም አይታወቅም። አሁን አጭር ጥያቄ እየጠየቅኩ ያለሁት ወንድም አለም በአጭር አማርኛ ነው እንድትመልስልኝ የምፈልገው። ካቶሊክ ፕሮቴስታንት ያለችው ማንን ነው? ፕሮቴስታንት ያለችው ካቶሊክን የተቃወሟትን ማን ነው? የሞገቷትን። እሺ አንተ አሁን በዛ ካቶሊክን የሞገቷት ውስጥ ነው ያለኸው? አይደለሁም አልኩህ እኮ ነገርኩህ እኮ። እኔ አሁን የምከተለው አልኩህ እኮ መጽሐፍ ቅዱስን ነው የምከተለው። የሃይማኖት ጀማሪና ሐዋርያው ክርስቶስ ኢየሱስ ነው አልኩህ እኮ። አልሸሸሁም። የኢትዮጵያ ፕሮቴስታንት ነህ? ምንድን ነው የኢትዮጵያ ፕሮቴስታንት? እንደምትል እኔ ነገርኩህ እኮ ወንጌል አማኝ ነኝ። የኢትዮጵያ ወንጌል አማኝ ነን የሚሉ የሚከተሉት አምስቱ ሶላ የሚባል ትምህርት አላቸው። በእምነት ብቻ፣ በጸጋ ብቻ፣ በክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ ብለው ያምናሉ። ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ በጸጋ ብቻ፣ በእምነት ብቻ ብለው ያምናሉ። አንተን ታምናለህ? ክብር ለእግዚአብሔር ብቻ ብለህ ታምናለህ? አዎ፣ ክብር ለእግዚአብሔር ብቻ፣ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ። በጣም ጥሩ ጎበዝ። በቃ እሺ፣ አሁን በደንብ ስማኝ ወንድም አለም፣ አሁን እንዳትሸሽ ማለት ነው። ክብር ለእግዚአብሔር ብቻ ብለህ ታምናለህ አይደለ? አንድ ጥቅስ አሳየኝ። ክብር ለእግዚአብሔር ብቻ የሚል አንድ ጥቅስ አሳየኝ። ብቻ የሚል እንደዚህ አንተ እንደምትለው እንደዚህ ቃል በቃል። በነገራችን ላይ ይኸውልህ አምስቱ ሶላ ማለት አምስቱ ብቻዎች ማለት ነው። ክብር ለእግዚአብሔር ብቻ የሚል አንድ ጥቅስ አሳየኝ። ኦኬ፣ ኦሪት ዘጸአት ምዕራፍ 20 ላይ እሺ፣ እናውጣው። ዘጸአት 20 እሺ። እግዚአብሔር አምላክ ሲናገር ስማውና ለማን እንደሚገባ ቆይ ረጋ በል ረጋ ብዬ ነው እኔ ስሜታዊ ያልሆን በጣም ጮክ ብዬ ነው የምናገረው፣ ክሊር ለመሆን ነው። ስለ ጮክ እውነት ያለስክም ክብር ለእግዚአብሔር ብቻ። ኧረ እኔ ክሊር ጮክ ብዬ ነው የምናገረው ምልህ፣ ግልጽ ስለምናገር እንደዚህ ነው የምናገረው። ድምፄ በደንብ እንዲሰማ ክሊር አድርጌ ነው የምናገረው እንጂ አልጮኩም። እግዚአብሔር ብቻ የሚል ጥቅስ ልታሳየን ነው። ዘጸአት ምዕራፍ 20 አውጥቻለሁ። ቁጥር ስንት? አንብብልን። አንብበው ከአንድ ጀምረ። እግዚአብሔርም ይህን ሁሉ ቃል እንዲህ ብሎ ተናገረ፣ በላይ በሰማይ ካለው በታችም በምድር ካለው እያለ እግዚአብሔር የሚናገረው ከግብፅ ምድር ከባርነት ሀገር ያወጣሁ እግዚአብሔር አምላክህ እኔ ነኝ አለ። እግዚአብሔር ብቻ ነው አምላክ። ይቀጥልና ደግሞ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም አይነት ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እስከ 4 ትውልድ የአባቶችን ኃጢአት በልጆች ላይ የማመጣ በሚወዱኝ ትእዛዜን በሚፈጽሙ እስከ 1000 ትውልድ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና እያለ እግዚአብሔር ብቻ ክብር እንደሚገባው፣ አምልኮ እንደሚገባው፣ ስግደት እንደሚገባው ይናገራል በግልጽ ማለት። እሺ ክብር ገልጸ ማንበብ ያንተ ፋንታ ነው። ቆይ ክብር ለእግዚአብሔር ብቻ። እሺ ቀጥልና አንብበው። ቀጥል ጨርሰው ጥቅሱን ቢያንስ እስከ ቁጥር 15 ይደልኝ። አንዴ አንብበው እንደጀመረ። በቃሌ ነው የምልልህ ያለሁት እኔ አልገለጥኩም እኮ መጽሐፍ ቅዱስ አልገለጥኩም። አንተ ገልጠኸዋል። አንብበው። በቃሌ ነው የምነግርህ ያለው። ቀጥልልና። እሺ በነገራችን ላይ በዚህ ቦታ ላይ ለዛውም ባይገርምህ ቁጥር 12 ላይ እናትና አባትህን አክብር ይላል። ክብር ለእግዚአብሔር ብቻ የሚለው ውሃ በላው ማለት ነው። እናትና አባትህን አክብር። አይ
ክብር ለምርልህ እኮ ነው። ፕሮቴስታንት ተሳታፉ ምላችሁ ለዚህ እኮ ነው። እሺ በአማርኛ ነው እንዴት ተጻፈው? አንተ መጽሐፍ ቅዱስ ወይ በግዕዝ መሰል እንዴት ተጻፈው? እስቲ የዕብራይስጥኛው ሌክሲኮን ላይ ግባ የዕብራይስጥኛው ሌክሲኮን ላይ ግባና አማርኛውን በቅጡ መቻል አንተ ራስህ ቆይ አንተ ራስህ እንደዚህ በንቀት አታዋራኝም። አንተ ነው በስነ ስርዓት አዋራኝ። በስነ ስርዓት አውራ። አንተ ሪስፔክት ሊኖር ይገባል። አንተ ዶግማ የሚለው ግባ በዕብራይስጥኛ ነው የተጻፈው። ዕብራይስጥ ይላል እንዴ? ዝም ብለህ እዛ ቀለሜ ላይ ተንጣጣ ደግሞ እንትን ይላል እንዴ? ምን አርፋ አደብ ግዛ እንጂ ምን ትንጣጣለህ? መጽሐፍ ቅዱስ ይሄ የ430 ዓመት የግብፅ ባርነትን እግዚአብሔር ሲያሳስብ ዳግመኛ ወደ ጣዖት እንዳይሄዱ የተናገረው ሕግ ነው። አሁን ያዙ ይልቀቁኝ ትላለህ። አሁን ጥቅስ አውቀህ ሞታል። እንደ አዋቂ ደግሞ ትለፈልፋለህ። ስርዓትን ያዝ፣ ስርዓትን ያዝ። ቤት አይደለም፣ ስርዓትን ያዝ። ክብር ለሚገባቸው ክብር ስጥ ይላል። የለም እኮ ምንም እውቀት የለም። በነገራችን ላይ ይኸውልህ ምንም እውቀት የለም። ዝም ብለህ ነው የምትጮኸው። ዝም ብለህ በቃ እርግጠኛውን የምነግርህ ካቶሊክ እያለ ቃሚና አጫሽ ትሆናለህ፣ ወይም ቺክ የሆነ ሰው አይተህ ተከትለህ ሄድክ ሰው ነህ። ስርዓትን ያዝ። አሁን እኔ እዚሁ ጋር ጥያቄ ነው የጠየቅኩ። ይህ ቁጥር 12 ላይ እናትና አባትህን አክብር ይላል። ክብር ለእግዚአብሔር ብቻ የሚለው የለም አልኩ። በቃ እኛ ክብር ለእግዚአብሔር ብቻ የምንልበትን ነገር እንደገና ስግደትም ብላል ጨምረ የለም እኮ እኔ ጋር ነው የገባው። አሁን እኔ ምንፍቅና ውስጥ የነበርኩ ሰው ጋር ነው የገባው። እማታቀውን ጥቅስ እማታቀውን ዶግማ ሳታቅ ራሱ እኔ ወንጌል አማኝ ነህ ብለህ መምጣት ራሱ ታሳፍራለህ። በመጀመሪያ ዶግማህን እንደገና አጥንተና ዶግማ ይኑረ፣ የእምነት የማይቀየር ነገር ይኑረ። ምንድን ነው አሁን ይሄ ሰውዬ አዋቂ ሆኖ ነው እንዴ? ብሎ በቃ ምን ተክተክ ከነ ቀለሜና ከነ ትዝታው ጋር ይውላል። ምን ተክተክ ይኸው እዚሁ ላይ በቃ ክብር ለእግዚአብሔር ብቻ የሚለው ይኸው እናትና አባትን አክብር አመጣው። ካቶሊክን ደግሞ የመሳደብ ሞራል ኖሮ አንተ እንጀራ ባበላችን። እውነቴን ነው የምነግራችሁ። መምህር ወጡ እንዴ? አዎ ኔትወርክ ይመስለኛል የረበሻቸው። ከየንግግሩ ላይ እንትን ያልኩ እኔ እያሳማሁት ነገር እሳቸው እንትን ቢሉበት ብዬ ነበር። ሲናገር እዚህ ውስጥም ካለ ቢሰማ ሲናገር ገድል አለ የሆነ ቦታ ላይ፣ የሆነ ቦታ ጋር ደግሞ ግዕዝ እንዳይመስልህ አለ። እነዚህ ሰዎች ከግዕዝ ከገድል የኦርቶዶክስ ነው ብለው የሚያስቡትን በጠላትነት የሚያዩ ሰዎች ናቸው፣ ከንግግራቸው ማለት ነው። አሁን ገድል የማይገባበት ቦታ ነው አስገብተህ ገድል ነው ታዲያ ምንድን ነው ያልከው ማለት ነው። ገደል ግባና ከዛ ደግሞ መጣህና ደግሞ በምን የተጻፈው ሲባል እና በግዕዝ ነው። መቀለጃ አይደለም ይሄ፣ እናንተ እንደምትቀልዱበታል። ለነገሩ ባዶ ዕቃ ነው የሚጮኸው የሚንቋቋው። ባዶ ዕቃ ስለሚሞላው ነገር ስለሌለው ጯሂ ነው ባዶ ነገር። እንደዛ ማለት ናችሁ እናንተ። ትጮሃላችሁ ዝም ብላችሁ። ከዛ ደግሞ ራሳችሁን አታከብሩ። የመጀመሪያ ሰው እግዚአብሔርን የሚያከብረው በአምሳሉ እንደተፈጠረ አምኖ ራሱን ማክበር ሲችል ነው። ራሱን የሚያከብር ሰው ደግሞ መጀመሪያ ከማንነቱ ነው የሚነሳው። የእሱ የሆነውን ባህሉ የሆነውን ወይም የሀገሩ የሆነውን የሚያውቀውን ነገር አይክድም። ስማችሁን ከመለወጥ ስለምትጀምሩ ማቶጋሽ ባልቻ ከዛ ስልክ ስለምትጀምሩ ማለት ነው። እና አሁን አንተ የኦርቶዶክስ የሆነውን ኢትዮጵያዊ የሆነውን ነገር ከመናቅ ነው ውስጥ የተሞላው። ንቀት ደግሞ መጥፎ ነው። ዶግማ ብለህ ተናገርክ፣ የዶግማን ትርጉም አታውቅም። ገደል አልክ ምን እንደሆነ፣ ገድል አልክ ምን እንደሆነ አታውቅም ገድል። ከዛ መጣህና ደግሞ ግዕዝ ብለህ ግዕዝን እዛም እዛም በጣም መሰረታዊ የሆኑትን ጭምልቅልቅ አድርጎ መነካካት ምን አመጣው? እኔ መምህር እዚህ ላይ ቢሉበት ይሄ ሰው እንዲያውቀው ማለት ነው፣ ሌላ ሰው የሚሰማ ሰው እንዲያውቀው የጎዶሎነት ምልክት ነው። ከርዕሱ ጋር ማይገናኝ
ኦርቶዶክስን ብቻ ይነካልኛል ተብሎ የሚታሰብን ነገር ከግራና ከቀኝ እያመጡ ማምታታት ማለት ነው። ሌላኛው ነገር ሰው ልመና የሚወጣው ሰው ጋር የሚሄደው ሲቸግረው፣ ሲርበው፣ ሲጠማው፣ ባዶ ሲሆን፣ ባዶነት ሲሰማው ነው። በየሰው ቤት በየኦርቶዶክስ ቤት የምትዞሩት ባዶነት ስላለባቸው ነው። ትምህርታችሁ ሙሉ ከሆነ እዛ ተማሩ፣ ትዞራላችሁ። ሰው ባስተማረ ቁጥር በስር ማለት ነው። እንደ እኔ ያን ብልግና ወርድ መጠቀም አልፈልግም። እንደ እንትን በቃ ዛዛዛዛ እና ጥያቄ ነው። ከዛ ግን ለማስተማር ደግሞ ትሞክራላችሁ። እና መጀመሪያ ራሳችሁን አክብሩ። ስለ እግዚአብሔር ራሱን ያከበረ ሰው አገሩን፣ ህዝቡን፣ ሃይማኖቱን እሱም ባይከተለው እንኳን ያከብራል። ያኔ እግዚአብሔር ደግሞ አጠገቡ ያለውን ሲያከብር ያከብረዋል። እንደዛ ነው። እና ይሄ አንዳንድ የዘመኑ ቃላት የሆኑትን እያመጣችሁ አትወርውሩ። ገድል ምናምን ገድል ስለምናውቀው ነው። እኛ በምናውቀው ልክ ነው የምንቀበለው። ስዕል ስለምናውቀው በምናውቀው ልክ ነው የምንቀበለው። ግዕዝን ደግሞ ስለማታውቀው ነው። ብታውቀው ይጠቅምህ ነበረ። ቋንቋ ነው፣ ፖለቲካ አይደለም። እና አትደበላልቁ። እዚህ እንደው በጣም ነው የሚያናድስ ሆኖ መምህር እዚህ ጋር ቢሉበት ማለት ነው። እየጠቀሳት የነበረችው የዘመኑ ሰው ነው። ለነገር ነው የመጣው እዚህ ቢኒ። እሺ ቤት እናመሰግናለን። ካሎች ያሰማለን። እንግዲህ ዘጸአት ምዕራፍ 20 እኛ ምንም የምንሳቀቅበት ነገር ስለሌለ ማለት ነው። በነገራችን ላይ ሙሉውን እስከ ቁጥር 27 ብታነብ መልስ ታገኛለህ። ባይደወይ ለምን እግዚአብሔር ያለውን ነገር ማለት ነው። በነገራችን ላይ ለንጽጽር ከምን ጋር እንደቀረበ አሁን እኛ ጋር ስላሉ ስዕላት አይደለም የሚያወራ። በስ ረጋ ብለን እናንብበው፣ ረጋ ብለን እናንብበው። በነገራችን ላይ አሁን በደንብ ስሙ። ቁጥር 1 እግዚአብሔርም ይህንን ቃል እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። ከዛስ በሰማይ በምድር በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል የተቀረጸውን ምስል ለአንተ አታድርግ። በላይ በሰማይ ከዛስ በላይ በሰማይ በታች በምድር ከዛስ ከምድር በታች በውሃ ካለው። አሁን በላይ በሰማይ ማን ይኖራል? በታች በምድር ማን ይኖራል? ከምድር በታች ማን ይኖራል? በህሊናችሁ አስቡ። አሁን ይሄ ጉዳይ ከዚህ በፊት እግዚአብሔር በታች በምድር ካወጣቸው በኋላ ተለብጦ የተመለከ አምላክ ነኝ ያለ የለም። እና አሮን ወርቅ ሰብስበው የሰሩት ጥጃ የለም። በደንብ ስሙ። መጽሐፍ ቅዱስ ካነበባችሁ ኦርቶዶክስ ተዋህዶ ነው የምትሆኑት። እኛውን እንደ ኢንዱዚም ጥጃ እናመልካለን። ጥጃ ሰርተው እኮ አመለኩ። ስለዚህ በላይ በሰማይ በታች በምድር ከምድር በታች በውሃ ይለዋል ማለት ነው። በውሃ ይለዋል። ስለዚህ በእነዚህ ውስጥ የሚኖሩትን ማሰብ ትልቅ ነው። ለምሳሌ በላይ በሰማይ ካለው በላይ በሰማይ ማን ያለው? ማን ያለው? በታች በምድር ማን ያለው? ከምድር በታች በውሃ ማን ያለው? እሺ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርም የአምላክን ስም በከንቱ አትጥራ። እግዚአብሔርም ስሙን በከንቱ የሚጠራውን ከበደል አያነጻውም። የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባር ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር አምላክ ሰንበት ነውና ለአንተ
ወንድ ልጆችም ሴት ልጆችም ሎሌዎችም ገረዶችም ከብቶችም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔርም ከ6 ቀን ሰማይና ምድርን ባህርም ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። ማን የሚኖረው እናያለን። ቀጥሎ ቁጥር 12 አባትና እናትን አክብር፣ እግዚአብሔርም አምላክ የሚሰጥ ምድር ዕድሜ እንዲረዝም። ከዛስ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ቤት አትመኝ፣ የባልንጀራህንም ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራ ገንዘብን ሁሉ ማንኛውንም አትመኝ። ቁጥር 18 ሕዝቡ ሁሉ ነጎድጓዱና መብረቁን የቀንደ መለከቱን ድምፅ ተራራውንም ጢሱንም አዩ። ሕዝቡ ሁሉ ሕዝቡን ባዩ ጊዜ ተደነባበሩ፣ ተርበደበዱ፣ ርቀውም ቆሙ። ሙሴም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትም እንዳትሰሩ እርሱንም መፍራት በልባችሁ ይሆን ዘንድ መጥቶአልና አትፍሩ አለ። ሕዝቡም ርቀው ቆሙ። በደንብ ስሙ። ከዚህ በኋላ መልስ አለ በጣም። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው፣ በደንብ ስሙ። እግዚአብሔርም ሙሴን አለው፣ ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋልና በአጠገቤ ምንም አታድርጉ። የብር አማልክትን የወርቅ አማልክትን ለእናንተ አታደርጉ። ቀጥሎ ያለው ምንድን ነው የሚለው? ቀጥሎ ያለው ምንድን ነው? ባካችሁ መጽሐፍ ቅዱስ ብታነቡ ጥሩ ነው። ኦርቶዶክሳውያን እንንቃ። አሁን በደንብ ስሙ። እንደገና ልድገመው። እግዚአብሔርም ሙሴን አለው፣ ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። አንደኛ የብር አማልክት የወርቅ አማልክት ለእናንተ አታድርጉ። ከዛስ የጭቃ መሰዊያ ስራልኝ። እንዴ የጭቃ መሰዊያ ስራልኝ፣ የሚቃጠለውንም የደህንነት መስዋዕት በጎችም በሬዎችም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይ መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው። በመሰዊያ ብትነካው ታረክሰዋለህና ኀፍረተ ሥጋህን በእርሱ እንዳይገለጥ ወደ መሰዊያዬ በደረጃ አትውጣ። ስለዚህ ብር ወርቅ አደለ? ብር ወርቅ፣ የብር አማልክት የወርቅ አማልክት ለእናንተ አትደርጉ፣ የጭቃን ግን ስሩልኝ አለ። መሰዊያ ስሩልኝ አለ። አሁን ወደ 25 ከመሄዳችን በፊት መሰዊያ ስሩልኝ አለ። መሰዊያ ደግሞ ይታወቃል፣ ቅርጽ አልባ ነው፣ ቅርጽ የሌለው ነው መሰዊያ። ንገሩኝ እዚህ ጋር ያላችሁ፣ ቅርጽ አለው ቅርጽ የለውም መሰዊያ? አለው። ከዛ በኋላ ወደ 25 ጋር ደግሞ ስትሄዱ ኪሩብ ስሩልኝ አለ። ኪሩብ እንግዲህ የሰማይ ነው፣ አለቀ። ስለዚህ እኛ ጨረቃ እናመልክም፣ ፀሐይ አናመልክም። የምናመልከው ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው፣ ሥላሴን ነው የምናመልከው። ለቅዱሳን የሚገባቸውን ክብር እንሰጣለን። ከዛ በተረፈ መጽሐፍ ቅዱስ ካነበብክ ኦርቶዶክስ ተዋህዶ ነው የምትሆነው። ያለ በለዛ ጭፍን ጥላቻ ይቁ። ሙሉውን ከዚህ በኋላ ብታዩ እስራኤል ይህ ነገር ለምን መጣበት? እግዚአብሔር ይህን ትእዛዝ 10ቱን ትእዛዝ፣ በነገራችን ፕሮቴስታንቶች 10ቱ ትእዛዝን አትቀበሉ። እግዚአብሔር ለምን ይህን 10 ትእዛዝ አመጣ? ይህንን ትእዛዝ ለምን አስቀመጠ? ከዛ በፊት የሰረፉትን ወርቅ
ሰብስበው ጥጃ ለብጠው ያመልኩ ነበር። ልክ በግብፅ የነበረው ልምምድ አድርገውታል። ስለዚህ እግዚአብሔር መጣ። እግዚአብሔርም ቃል እንዲህ ብሎ ተናገረ። ከግብፅ አየህ፣ ከሆነ ጊዜ በፊት አምልከዋል፣ ሰርተው አምልከዋል። ስለዚህ አቁም አለው። ስለዚህ መሰዊያ ሰራ። መሰዊያ ምን ማድረጊያ ነው? ማቅረቢያ ነው። እያለ 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 ታቦቱ እንዲሰራ እግዚአብሔር አዘዘ። መሰዊያ ታቦቱ። በነገራችን ላይ ከዛ በፊት አባቶቻችንም ሰውተዋል፣ መሰዊያ አዘጋጅተዋል። ይስሐቅ ሊሰዋ የተደረገ ነገር አለ። እውነታው ይሄ ነው ትውልድ። ከዛ በተረፈ ግን እኛ አሁን ለምሳሌ ማንን ነው የምናመልከው? የት ታውቁናላችሁ? የምናመልከው እግዚአብሔርን ነው። ቅዱሳኑ ግን ለሚገባቸው ለቅዱሳኑ እኛ የሙታን አምላክ ስለሌለን ማለት ነው። አያችሁ፣ እኔ የሕያዋን አምላክ ነኝ ስላለ እኛ የሕያዋን አምላክ ነን የምናመልከው። ሞት የለም ባይደዌ። ስለዚህ እውነታው ይሄ ነው። ታቦት ምንድነው የምትል ሰው አለህና ታቦት ምንድነው ስለምትለን ታቦት ማለት ምንድነው የሚለውን እንነግርሃለን ማለት ነው። አዎ ለአንዳንዳቻችሁ እሱ ነው። በነገራችን ላይ በጥላቻ ቀንበር የተያዛችሁ በእውነት ለመናገር ከአስካለ ስጋ ቤት የገዛውን ስጋ በቆሸሸ ነገር ትበላለህ። እኛ ታቦት በአዲስ ኪዳን የጌታ ስጋና ደም የሚፈተትበት ነው። ስርዓተ ቤተክርስቲያንን ብታከብር ታከብራለህ። በነገራችን ላይ እናንተ በቀለዳችሁ ቁጥር መሰዊያውን ነው ክርስቶስ ላይ ነው የምትቀደዱት። በነገራችን ላይ ማለት ነው። ለምን? የሐሰተኛው ክርስቶስ መንገድ ጠራጊዎች ስለሆናችሁ ማለት ነው። እሺ ጌትዬ፣ ጌትዬ አለ? መምህር ጌትነት መጣው ብሎ ሄደዋል ቢኒ። እሺ እሺ እሺ። ሙሌ ጤና ይስጥልኝ። ከየት ነው? ማንን በል? እሺ እሺ። እንግዲህ እውነትን እውነት ብለን ነው ዘመናችንን መጨረስ ያለብን። ለምንፍቅና እንደዚህ አይነት ነው ቻሌንጅ መቅረብ ያለበት። እሺ ሰላም ለሁሉም ጤና ይስጥልኝ። ከየት ነው? ሰላም ለሁሉም። አቤት ቢኒ፣ እንደነ ከላይ እስከታች ያላችሁ እንዴት አላችሁ? ቢኒ የእኔ ኦርቶዶክስ ነኝ። ትንሽ ቅድም ስለጠቀሰው እና አንተ ስለ አብራራው ጉዳይ ትንሽ ለማለት ፈልጌ ነው። አስገባይ ብዬ ነበር። ኤንዌይስ ከሞላ ጎደል መልሰዋል። ሂድበት ካልከኝ ሄድበታለሁ። ከየት ነው? አላወቅንም። ዘጸአት 20 ላይ የጠቀስከው ነው። እኔ ኦርቶዶክስ ነኝ። እሺ ይቅርታ ስላላወቅን ነው። አንዴ ጥቂት ደቂቃ ጠብቀኝ። እሺ ጥቂት ደቂቃ ጠብቀኝ። እሺ ጂቲ ሲግባ። እሺ ጂቲ ግባ። እሺ አሳቀን ሞታል። አሳቀን ሞታል። እሺ ጂቲ ጤና ስጥልን። ለሁለት አድርጉልኝ። ምኑን ነበር? ጂቲ እየሰማሁ ነው። እሺ ቪዲዮ ክፈት። ቪዲዮ ጨለማ ሰው ስለተኛ መክፈት አልችልም። እንግዲህ መነጋገር ከቻለን ያው ድምጻችን ይሰማል። ቪዲዮ ክፈት፣ ቪዲዮ ክፈት፣ ቪዲዮ ክፈት ብሮ፣ ቪዲዮ ክፈት። ከታች ዝም ብሎ መጨፈር አይደለም። ቪዲዮ ክፈትና በቪዲዮ 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 ና። ከተኛ ክማ ተኛ፣ አልጋ ላይ ከተኛ ተኛ።
እሺ አያችሁ ሌባ ነው አለኝ። አንተ ፈሪ አርፋት አቅፋተኛም። እሺ ላይፍ ቪዲዮ ክፈት። እሺ አጭሩ ህይወት ቪዲዮ ክፈት። ኦኬ እሺ 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 2 ሰከንድ እሺ ቪዲዮ ለሁለት አድርጉን ካላችሁ ሞዴሬተሮች። ኦኬ እስከዛ እያወራህ ቢኒያም። አይ ክፈት ክፈት ክፈት። ሞዴሬተሮች ለሁለት አድርጉልኝ። እንትኑ ክፈት ነው ያልኩህ። አይታይም፣ ቪዲዮ አይታይም። ብከፍት ያው ልክፈትና ቆይ ላሳይ። ሴቭ አድርገው፣ ሴቭ አድርገው። ሴቭ ስታደርገው ትመጣለህ። የለም ያው ላይት የለውም። ገባ መብራትን አብራ። መብራት ምን አልክ? ምን አልከኝ? መብራቱን አብረው። ሶሪ መብራት የለም። እሺ ምን አሁን አባይም ተገድቦ መብራት የለም እንዴ? በል ሲመጣና ውሸታም ውሸታም አስመስለ ሞታ አለው። መብራት ሲመጣና ከኛ አርፈ አጭበርባሪ ብለህ ትዋሻለህ። እሺ እሺ ብትሪ ከየት ነው? እሺ ብስራት። እሺ ባዶ ቤት ለማን ነው የምታወራው? እኔ ምን ሊዲዬ ምን አወራለሁ? ምን እናንተ እንድትመለሱ እኮ ነው፣ ረጋ ብላችሁ እንድታጠኑ መጽሐፍ ቅዱስን። የሐሰተኛው ክርስቶስ መንገድ ጠራጊዎች ንቁ እያልኩ ነው። እሺ እሺ አክሊሉ ሀሳብ ካለ ባጭሩ ንገረና ከዛ ሰላምን። ይቅርታ እንግዲህ ምንድን ነው የእኔ ቤት ትንሽ ጥንቃቄ የሚያደርገው አንደኛ ስለማላቃችሁ ነው። አሁን ትልቁ ችግር እዚህ ቲክቶክ ላይ ብዙዎች ሲሰደሩና መጨረሻ ላይ የተለያየ ነገር ሲያደርጉ እናያለን። እና ያው ለቤተክርስቲያን ትምህርትና እውነት ጥንቃቄ ለማድረግ ነው። እኔ አንድ ከምንፍቅና እንደመጣ ሰው ነው እየተናገርኩ ያለሁትና ስለዚህ ለዛ ነው ከየት ናችሁ ማናችሁ እያልኩ ያለሁት። እድል ልስጣችሁ። እሺ ሰላም። እግዚአብሔር ባርክ ቢኒ። የምታደርገው ነገር ማድነቅ ያስፈልጋል። እና ምንድነው መሰለ ቢኒ
እነኚህ ለክርክር የሚመጡ ወይም ደግሞ ቤተክርስቲያናችንን ያላለችውን አለ ብለው የሚመጡ ሰዎች የተሞሏትን ያችን ትንሿን ቃል የሚናገሩና የሚወረውሩ ናቸው። ሌሎቹ ደግሞ በጣም ድርቅ ብለው በቃ ጥቁሩን ጥቁር ነጩን ነጭ እየሆነ እያወቁ የማይመልሱ ጥቅሱን ብቻ አንድ ጥቅስ ጠቅሰው ከታች የማያነቡ ጥቅስ አንዷን ብቻ ጥቅስ ይጠቅሱና መፍቻው ወይም መልሱ ከታች እንዳለ እያወቁ ለማደናቆር ያህል የሚያደርጉት ደግሞ ከቤተ ክርስቲያን በአንድም ሆነ በሁለት በሌላ የተባረሩ ናቸው። እንደው ስም መጥቀስ አያስፈልግም እንጂ በርካታ ቤቶች አዳምጣለሁ። ብዙ ጊዜ እኔ እንኳ አልገባም፣ ሀሳብ አልሰጥም። ያው እኔም እድሉን ስላላገኘሁት ይሆናል ብዬ ነው። ማዳመጡም ይቀለኛል። እና ምንድነው ጥላቻን ብቻ ነው የሚሰብኩ፣ ጥላቻንና ጥላቻን ብቻ ነው የሚሰብኩ እንጂ መጽሐፍ ቅዱስን ለመማር መጽሐፍ ቅዱስ እንግዲህ የእግዚአብሔር እስትንፋስ ነው ካለ ትንሽ ትልቅ የለው። የመጽሐፍ ቅዱስ ቃል እዚህ የመጽሐፍ ቅዱስ ቃል ነው፣ እምነት ነው። እምነት አድርገህ ማትወስደው ከሆነ ግማሹም ከፍለህ የምትወስደው ከሆነ አማኝ አይደለም፣ የመጽሐፍ ቅዱስም ሰው አይደለም። ስለዚህ ያ የሚመጣው ያለማወቅ አንደኛው ደግሞ ከአጥፊነት ከዚህ ቤተክርስቲያን የተገለሉ ሰዎች ናቸው። ስለዚህ እናንተ ሆደ ሰፊው ናችሁ። ይህንን በማገልገላችሁ በጣም ነው የማመሰግነው። እኔ እንኳ በትንሿ በአንድ ማህበራችን ውስጥ የሆነ ዲስከሽን አለን፣ እናወራለን፣ ትምህርት እሰጣለሁ እና አንዳንዴ ነግራቸው የሚቀጥለው ቀን ስትጠይቀው የሚያጣምም ያልገባውን የሚያደርግ ሰው አለ። ስለዚህ እንደነዚህ አይነት ሰዎች መጥተው ልክ አሁን ቅድም ስታወራው የነበረው ሰውዬ እኮ መፍቻው ከታች አለ፣ አላነበበውም ጨርሶ። ያችን ጥቅስ ብቻ ጠቀሰ እንጂ አንተ ጨርሰህ ስታነብለት እኮ ይገባዋል፣ እዛ ላይ ይበቃል እኮ። መጀመሪያ ያ ጥቅስ የተጠቀሰው ለጣዖትን ለሚያመልኩ ብቻና ብቻ ነው። ያ እግዚአብሔር ደግሞ በጸአት ላይ የተጠቀመው ነው። እግዚአብሔር ደግሞ እንዲህ ያለበት በቃሉ የተናገረበት ለጣዖት አምላኪዎች እንጂ ለሚያምኑ አይደለም። እና ይህንን መረዳት አቅቶት አይደለም፣ ግን ያችን ጥቅስ ብቻ በማውጣት የተከራከርኩ መስሎት ነው፣ እሱ ያሸነፍኩ መስሎት ነው ያንን ሲቀባዥር የነበረ። ከበፊትም ጀምሮ ሲናገራቸው የነበሩ ነገሮች፣ ሲጠቅሳቸው የነበሩ ጥቅሶች መጠቀስ አለባቸው። ጥቅሶችን ከታች እስከ ላይ ማድረግ አለባት፣ ማንበብ አለበት። አለማንበብ እኮ ነው። አንተ ቅድም እንዳልከው መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ነው ፎር ሹር። መጽሐፍ ቅዱስን ጨርሶ ያነበበ ሰው ወይም ደግሞ በጣም ያወቀ ሰው እርግጠኛ በመሆን ኦርቶዶክስ ይሆናል። ስለዚህ ይህን ሳያነቡ ብቻ እነዚህ ገና ወይ የ4 ወር የ5 ወር መልመሌዎች መጡና የተሞሉትን እንዲህ ቢሏችሁ እንዲበሉ፣ እንዲህ ቢሏችሁ እንዲበሉ፣ እንዲህ ቢሏችሁ እንዲበሉ የሚል ቃል ብቻ ዘው ነው የሚመጡ እንጂ ፊርም የሆነ የጠለቀ እውቀት እንደሌላቸው እኮ ያሳያል። ባዶነታቸውን እኮ ያሳያል። በሌላ ነገር ስትሞግተው ሌላ ነገር ያመጣል። ምክንያቱም ጥቅስ ብቻ እንጂ ሌላ ነገር የላቸውም። እና ይሄ በወደ ሰፊነት ይህን ማድረጋችሁ በጣም ነው። አንድም ነፍስ ወደ ቦታዋ ስትመለስ በጣም ነው ደስ የሚለን ሁላችንም። እና በርቱ ነው ለማለት ነው። አመሰግናለሁ። የሆነ ካለ አዳምጣለሁ። እሺ፣ ቃሉ ተሰማልን። አክሊሉ እሺ፣ ተነሳህ? ወደ ሳሎን ሄድክ? ጄቲ ቪዲዮ ልክፈት? አዎ ክፈት። አሁን ቪዲዮ መክፈት እችላለሁ። ለመሰለህ አሁን አስታወስኩ። ሰሜን ሆቴል ፓስተር ኢሳያስ በነበረ ሰዓት ላይ በወንጌል ስትሸቅጥ የነበርክ ሰው ነህ። አሁን ደግሞ በኦርቶዶክስ የምትነግር ነው። ቪዲዮ ላበራለህ ነው። እንዳታጠፋ ቪዲዮ ክፈት። ለማውራትም ችግር የለም። ሰሜን ሆቴል ድልነሽና ድል አድራጊ የዛ ፈረንጅ ሽማግሌ እጅ ከጫነብህ አንዱ ትሆናለህ ከኛ ጋር ማለት ነው። አሁን ቪዲዮ ክፈት፣ እውነት ካለ ማለት ነው። አይዞን፣ አልሳቀቅም። ስረዳችሁ ነበር የዛኔ። በነገራችን ላይ ረሳ እንዴ? 2 ላዳና 4 ፀጉር ቤት ነበረኝ። እናንተ ደግሞ ኔፓዎች ደግሞ የት ነው የማውቀው? ቪዲዮ ክፈት እባክህ፣ ዝም ብለህ
እዛ ጭፈራ ቤት መጨረሻ ያገኘኋቸው ትችላለ። አሁን ቪዲዮ ክፈት ባልቻ፣ ቪዲዮ ክፈትና እንነጋገር። ምንድን ነው የምትጣጣው? ከፍተ ነው ብላ አይደለ እንዴ? ከፈትና እናውራ። ያኔም ከነበርክ ያንን ታሪክ እናንሳ። መጨረሻ ላይ እኮ ኮሜርስ ጀርባ እኮ ናይት ክለብ ነው የተገናኘ ነው ፈረንጁ ያገለገለ ጊዜ። እኔ እኮ አልዋሸውም። አንዱ ሰካራም አንተ ትሆናለህ። እጅ ያፈረንጅ ጭኖብን ማለት ነው። ምን ትመጻደቃለህ ደግሞ? እውነት ለመናገር እኔ ቀና ብሌ ማየት ሞራል አለ እንደዛ ጊዜ። እኔ እኮ ያኔ 2 ላዳ 4 ፀጉር ቤት ነበረኝ። ስረዳቸው የነበርኩ ሰው ነኝ የዛን ጊዜ። ምን እንትን ትላለህ? በልቶ ለቪዲዮ ክፈት። እነ ፖልን ጠይቃቸው ከፈለግ፣ እና አሸብርን ጠይቅ። ዝም ብለህ እንትን ትላለህ። አሁን አሳቃይ ሞታሃል። እንዲህ እኔን እኮ ለማሳቃ አይቻልም። አዎ ድልነሽና ድል አድራጊ ሰሜን ሆቴል ነበርኩኝ። እነ ኢሳያስ እያሉ እረዳ ነበረ። እውነት ለመናገር የዛን ጊዜ አንድ የጋራ ላዳ፣ አንድ ደግሞ የግል ላዳ ነበረን። እኔና ወንድሜ 4 ፀጉር ቤት ነበረን። ደግሞ አሁን እዛ ትዝ አይልም? ነጭ ሸሚዝ አድርጎ ጉርድ ሸሚዝ። እኔ እኮ አሁን ፈረንጅ አልወድም። እኔ ራሴ ባይገርማችሁ ከዛ ጊዜ በኋላ አሁን ጉርድ ሸሚዝ ጉርድ ቲሸርት ምናምን መልበስ የጀመርኩት። ጠይቁ ከፈለጋችሁ ጓደኞቼ ማለት ነው። እና እጅ ጭኖብን መጨረሻ ናይት ክለብ ተገናኘን። ሁላችንም ጥሩልኝ፣ ከኮሜርስ ጀርባ ያለው ጭፈራ ቤት ማለት ነው። ሁሉም ኢሳያስም ፖልም ምናምን ሰክራያችሁ ወደ የቤታችሁ የበተንኳችሁን ያደሉ። አሁን እንደ እንትን ትመጻደቃለህ። አሁን እዚህ መጥተህ የት ነበር የማውቀው ምናምን። እኔንማ በደምብ ጴንጤ የሆነ እኔ የማታውቃለን። ልክ እንደ ጻድቃውን መተህ ልትጫወት። ያ ፈረንጅ እጅ ጫነብን። ናይት ክለብ ተገናኘን ማታ በቃ። ከዛ በኋላ እንዴት ሴጣን እንደተጫወተብን በቃ ኢምፓርቴሽን። ለዚህ እኮ ነው አሁን እኮ መካነ ኢየሱስን የምንቃወሙ። በኢምፓርቴሽን ስለምታምኑ በቃ ለምን አሁን ልታሳቅቀኝ ምናምን ትሞክራለህ እንዴ? እውነት ከያዝክ ገብተህ መነጋገር ነው። አዋርደኝ እንግዲህ በዛ ጊዜ እንግዲህ ሰካራምና አመንዝራነቴን አዋርደኝ። እኔ በነገራችን ላይ ፕሮቴስታንት ከሆንኩ በኋላ የ3 ወር ጴንጤ ነው የዛን ጊዜ ቁጥ የህይወት ምስክርነት እኮ አለው። ነገራችን ላይ 24 ዓመት ደግሞ ፕሮቴስታንት ውስጥ ነበርኩ። ኢሳያስ ከከበረ ድንጋይ ምርቱ ከድለላ ከከበረ ድንጋይ እስከ ፋብሪካ፣ ከዛ በኋላ በመንግስት ቺቲንግ ላይ ደርሶ ችግር ተፈጥሮበት ካናዳ ይሁን አሜሪካ እስከሄደበት ታሪክ ሁሉ አውቃለሁ። ምን እንትን ትላለህ? ካናዳ ደግሞ ፖል የሚባለው እዛ ነው ያለው፣ የአውቶቡስ ተራው ልጅ ማለት ነው። ምን አሁን ልታሳቀኝ ትሞክራለህ? ሌባውላ አሁን ልክ ጽድቅ ልታሳቀቀኝ። ወይኔ ሊያዋርደኝ መጣው ነው። እኔ ምንም የምታዋርደኝ ነገር የለም። አንተ የዛን ቀን ከነበርክ ያ ፈረንጅ፣ በነገራችን ላይ አሁን የጆቫ ዊትነስ አዳራሽ ሆኗል። ያ ፈረንጅ እጅ ሲጭን ሁልሽም ናይት ክለብ አይደለን የተገናኘሽው? እኔ ለዛውም ያኔ ስራ ነበር፣ ፀጉር ቤቶችም ነበረኝ። ማታ እንግዲህ ፀጉር ቤት ደግሞ እንደጨረስኩ ከ6 ሰዓት ላዳ ሰራ ነበር። ብርቱ ሰራተኛ ነበርኩኝ። አሁን እችኛዋ ደግሞ መክራ ሞታለች። እና ማታ ታክሲ ሰርቼ ምንድን ነው የሚባለው ከእንትን ጀርባ ከኮሜርስ ጀርባ የነበረው አንድ ጭፈራ ቤት። እናንተ ጨዋ ናቸው አታውቁትም። እሺ ለማንኛውም እውነታው ይሄ ነው። እሺ ጎግል አለክ? ቴሌባር ቴንኪዩ የጨፈረ
ቴሌባር ይባላል። እሺ ናዝሬት ፔኒሲዮን። እሺ አዎ ናዝሬት ፔኒሲዮን እና እዛ በነገራችን ላይ እዛ ነው የተገናኘ ነው። አይዋሹም እነ ኢሳያስም ፖል ማይክ ሆኖ ሳውዝ አፍሪካ ሄደው ቀዩ እዛ ተገናኘ። እዛ ተገናኘን። አሁን ልታሳቅቀኝ እኔ ጨዋ ነኝ አላልኩ። አሁን ና በእግዚአብሔር ቃል ሞግተኝ ያልኩ በቃ እሺ ጉግል የምታሳየን ነገር ካለ ጌትዬ ካለህ ምልክት ስጠኝ ከመጣ እሺ ጤና ይስጥልን ሰለሞን። ጤና ይስጥልኝ። እሺ እግዚአብሔር ይመስገን። ከየት ነው? ኦርቶዶክስ ነኝ። እንደምን ዋላችሁ? እግዚአብሔር ይመስገን። በደንብ አልሰማሁኝም የነበረባችሁን ውይይት በምን ላይ እንደነበረ አልሰማሁም። ለማዳመጥ በዛውም ካስገባኝ ብዬ ነበር የገባሁት። ምንም የሰማሁት ነገር ስለሌለ ብዙም መናገር የምችለው ነገር የለም። ጠብቀን ችግር የለም። እሺ ማዳመጥ እችላለሁ። እሺ አለም አሁንስ ብትይኝ አልሸርና አንቺስ አሁንስ ድሮም አሁንስ አንቺ እንዴት ነሽ? ተይ ተይ ምድረ ሰካራም ተይ። እሺ ቀጥል። ደመናው ቢታይ ባይታይ ሸለቆ ቢሞላ ባይሞላ እረኛ አላቆም ምስጋና እረኛ አላቆም ምስጋና ዝማሬ ቢሞላ ደግሞ ባይሞላ ቢሳካ ደግሞ ባይሳካ እረኛ አላቆም ምስጋና እረኛ አላቆም ደመናው ቢታይ ባይታይ ሸለቆ ቢሞላ ባይሞላ እረኛ አላቆም ምስጋና እረኛ አላቆም ምስጋና ዝማሬ ቢሞላ ደግሞ ባይሞላ ተጠይቀን ማናውቀው ግን ከጊዜ በኋላ የማይቀር ጥያቄ ብዬ የማስበው አንድ ነገር አለ እና ለመጀመሪያ ጊዜ ከኢየሱስ ጋር ፊት ለፊት ስናወራ ሊያንሳ ከሚችለው ጥያቄዎች ውስጥ አንደኛ ጥያቄ ምንድነው ብዬ አስቤ አውቃለሁ። እንግዲህ ወይ ከመጣ ወይ ከሄደን ለመጀመሪያ ጊዜ ልክ ሲያገኘኝ ምን አይነት ጥያቄ ሊያቀርብ ይችላል ብዬ አስቤ አውቃለሁ። ትዳሪ እንዴት ነበር አይልም። እንዲህ ነው ሰዎች ያስጨነቁ አሳዘኑ፣ ኑሮ ተመቸ ያልተመቸ፣ መኪና አለ ቤት አለ የሚል አይመስለኝም። ግን እንደዚህ አይነት ጥያቄ ያለ ይመስለኛል። የሰጠውን ለክንት እናደርገው ይሄ ጥያቄ እንዳለ አስባለሁ። ምን አቅፍ ለማለት ስለዚህ አንድ ሰው ቦታውን ካወቀ ድርሻውን ካወቀ እኔው ነቢይ ለመሆን ቴዎሎጂ ተምሬ እንትን ብዬ አስቤ ምናምን በቃ ታጌ ሳይሆን ቦታን በማያሻማ ትንቢት በማያሻማ ሁኔታ ያንተ ቦታ ይሄ ነው ብሎ ተናገረኝ። ቦታው ላይ ካለው ቦታው ላይ መቼ ይችላል። ግን ምን ጀምሬያለሁ፣ የት ደርሻለሁ፣ የት ነው የሚሄደው የሚለው መንገድን ስላወቁ በጉዞ ላይ ስላለው በመንገዴ ላይ ስላለው በዚህ ደግሞ ባለው ስራ ላይ ፍሬያማ መሆን የግድ በመሆኑ ስለሽ እያገለግልኩ ነው እና ጉዞ ወደዛ በመሆኑ ለበርካታ ሰዎች ግድማት እንዳልከው ስኬት ምንድን ነው ውስጥ ለምን መልስ መስጠት ተጠይቀን ማናውቀው ግን ከጊዜ በኋላ የማይቀር ጥያቄ። እሺ ለሁለት አድርጉልኝና ይሄኝ የመጣሁት የሌለ ነገር ወደ መኖር ለመቀየር እያንኳካችሁ እምቢ ያለው ሳታንኳካ ይከፈታል። አሜን በል። እየጸለያችሁ እምቢ ያለ ራሱ መጥቶ በራችሁ ያንኳካል። ማ ያራሴ ይወስማ የአንዳንድ ሰው ቅባት ያዘገያል፣ የአንዳንድ ሰው ደግሞ ቅባት ያስፈጥናል። ዛሬ ፈጣን ቅባት ነው የምትቀበለው። ፈጣን በረከት፣ ፈጣን ታምራት፣ ፈጣን ኃይል ፈጣኝ ኃይል፣ ፈጣኝ ጸጋ፣ ፈጣኝ ታምራት፣ ፈጣኝ ሙላት፣ ፈጣኝ በረከት
ፈጣን ከፍታ፣ ፈጣን ብሬክስሩ፣ 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 ብሬክስሩ። ዛሬ ሊያውጅ የመጣሁት የሌለ ነገር ማነች አለሙ ምን ችግር አለ? ምን ዮናስ አረፋይኔ እኮ አሁንም ወዳጄ ነው። በነገራችን ላይ ስለ ኦርቶዶክስ ያለውን አመለካከት ቅረቢና ጠይቂው። አሁን አሳቀሽ ሞትሻል። ለማንኛውም አንቺም ዝም ብለሽ የሰው ስም ከምታጠኝ የቤተክርስቲያን ታሪክ ብታጠኝ ይሻልሻል። እዚህ መጥተሽ አንዳንዴ ትራገሚያለሽ። ሟርት ዛሬም በህይወት አለ ትይኛለሽ እና ተይ፣ ሟርትሽን ትተሽ ተማሪ። በነገራችን ላይ ሟርትሽን ትተሽ ተማሪ። እንግዲህ ተወዳጆች፣ እኔ ያው እንደምታውቁት ከምንፍቅናው ዓለም መናፍቅ ነበርኩ፣ ማለት ከፍዬ ማመን ነበርኩ ብዬ ነው የምናገረው እና እንግዲህ የብልጽግና ወንጌል አሁንም ትራገሚያለሽ። ትንሽ ቆይተሽ ህዝቡ ያይሻል። ተጠንቅቀሽ ቃል ነሽ። እንደ አንቺ ደግሞ ሟርተኛ አለ እንዲ ያለም እና እንግዲህ የምንፍቅናው ዓለም እንደነዚህ አይነት ሰባኪዎች፣ እንደዚህ አይነት ተናጋሪዎች አትመኝ የሚለውን ትእዛዝ ታውቃላችሁ አይደል? አብዛኛው ፕሮቴስታንት ተሽሯል ይላል ትእዛዛቱ የብሉይ ኪዳን እና ተሽሯል ይላል እና የባልንጀራህን አትመኝ የሚለውን እንግዲህ ሰሞኑን በግልጽ አሳይቻችኋለሁ። በመስቀል አደባባይ እንግዲህ ህፃናት ተጎድተዋል፣ ሞተዋል። በጣም ልባችን ደግሞ የሚያዝ ነው። ወደ 240 ህፃናት ነው። ዛሬም እንግዲህ በአርሲ አካባቢ ደግሞ እንደዚሁ ደግሞ ትላንትና ሰማዕትነትን የተቀበሉ 3 ቤተሰቦች አሉ። እንግዲህ ቤተክርስቲያን ሁል ጊዜ በእንደዚህ ሁኔታ ውስጥ ነች ያለችው። እንግዲህ የምንፍቅና የዚህ የፕሮቴስታንቲዝም ጎዳና ያው እንዳልኳችሁ በአፍ ላይ ነው ያለው እና በአፍ ላይ ነው። አሁን ዛሬ ደግሞ ትላንት ሲሰበቅ ሰምቻለሁ እና በቃ የእንትን ጉዳይ ያበቃ ነው። የምንድን ነው እሺ በቃ ሂጂ ሁለተኛ እንዳትመጪ ሁለተኛ እንዳትመጪ እና ዓለምዬ ሁለተኛ እንዳትመጪ እሺ በቃ እንዳትመጪ ሁለተኛ። እስኪ ጻፉላት፣ ከኔ ጋር አንድ ላይ ሆናችሁ ሁለተኛ እንዳትመጪ በሏት። አሁን ተመልሳ ትመጣለች። ልንገራችሁ፣ አሁን ይሄ ሰውዬ ሞቷል አልሞተም፣ እናንተ የኔ እኮ ጠላቶች ብዛታቸው ማለት ነው። ከልቤ እኮ ነው ስትሰድበኝ ነው የምትውለው። እንደ እድሜዋም አይደለችም። ማላቃ ይምሰለሽ። አይኔ በጣም እንትን ነው እና አርፈሽ እዛው ቀለሜ ጋር ተልከስከሺ፣ እዛ ትዝታው ጋር ተልከስከሺ። እንቶ ፈንቶ ስሚ፣ እውነትን አትመርምሪና በቃ ቅድም እኮ አሳየናችሁ አይደለ? በቃ የሉትራን ቤተክርስቲያን አሳየናችሁ አይደለ? በቃ ያ እኮ መልስ እኮ ነው። የራሱ የቀለሜ ፎቶ እንትኑ ፔጁ መልስ ነው። የመጽሐፍ ቅዱስ ላይ ያለው ምናምን አለመማር ነው። በነገራችን ላይ አለመማር ነው እና ፕሮቴስታንት ተማሩ ረጋ ብላችሁ እና ነው እና ይሄ ነው። እሺ እስኪ የመጨረሻ ንግግሬን ጠንከር ላድርግና እንግዲህ ይሄ መርሃ ግብር ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ነው የሚያወሳው። ትስማማላችሁ አይደለም? እንግዲህ ይሄን ካመናችሁ እነ ጥላሁን ጉግሳና ኮር ዳዊት ምን ብለዋል? ቀን በሰራሁት ቪዲዮ ላይ እንዳሳየዋችሁ ምን ብለው ተናግረዋል? አሁን ከእንግዲህ ስለ ህዳሴ ግድብ አናወራም። የምናወራው ስለምንድን ነው አሉ። እስኪ ንገሩኝ፣ ስለምንድን ነው የምናወራው አሉ። ስለምንድን ነው የምናወራው አሉ።
እሺ ሰው ጠብቃለሁ። አይተኳል። እሱን ቪዲዮ ልኬልሃለሁ። እሺ ልኬልሃለሁ። ክፈትልን። እንግዲህ ከዚህ በኋላ ጳጉሜ 4 ጀምሮ ስለ ህዳሴ ግድብ ያው እንግዲህ የመጨረሻ ፋይናል ስራውን እየጎበኘን ነው የተገናኘ ነው መንገድ ላይ ድገት እና እንግዲህ ከዚህ በኋላ ከይቅርታ አድርጉ ስለሆነ ከጳጉሜ 4 ጀምሮ ስለ ህዳሴ ግድብ የምናወራ አይመስለኝም። በቃ ወደ ሌላው ወደ ቀይ ባህር ነው። ከመስከረም 1 ቀይ ባህር ወደ አሰብ መስከረም 1 ጀምሮ አንድ ሰው ወደ አሰብ ካልሆነ እናዞራለን። ወደ ህዳሴ ግድብ ወሬ አለቀ ጨረሰመ ነው። የጎህ ቴሌቪዥን የአቢሲኒያ ሚዲያ የትኩስና የማዕበል መረጃ መስራችና ባለቤት የሆኑት ቴንኪው ይብቃል። አሁን ብዙዎቻችሁ ወደ አሰብ ናችሁ ወይስ ባለበት እርግጥ ሰላም ነው የምትፈልጉት? ያው የኔን ስታንድ ታውቁታላችሁ አይደለ? እኔ ወደብ ሳይሆን ወገን ነው የሚያስፈልገኝ ብዬ ነው የማምነው። ሰውዬው እኮ ሊጨርሰን እኮ ነው። ቆይ ግን ህዝብ ቅነሳ ግን በእንደዚህ አይነት ነገር አይከብድም? በእውነት እኮ ነው የምነግራችሁ። አሁንም ይህ ህዝብ አይነቃም፣ በእነዚህ ሰዎች አይነቃም። ባይደዌ ፕሮስፔሪቲ ጎስፕል ይሄ ነው ጠባዩ። ፕሮፌሳይ ያደርጋል። አዎ ጥላሁንን እኮ ነው ያየው። ጥላሁን ጉግሳ ዝንጀሮ መስሎን ወገኖቼ፣ አንዱን ልንገራችሁ፣ በጣም ብልሁ ነው። አይታችሁ ከሆነ የእርቁ ጊዜ መንገድ ሁሉ እየተጠረገ ነበረ። ለምን ተቋረጠ? እንደዚህ አይነት ነገር በዲፕሎማሲ ነው ነገሮቻችንን መፍታት ያለብን። አሁንም እንደገና ሰሜን እየነደደ ነው። እንደገና ይንደድ አይምሰላችሁ። ዓላማው ሌላ ነው። በጣም ልትነቁ ይገባል። እኔ አስተውሉ ነው። አንዳንዶች ቅድም ስጽፍ ቢኒ በጣም ነው የምንወድ በእንትኑ ጉዳይ ምናምን ምን ትግራይም እኮ እንትን እኮ አይደለችም፣ ሉዓላዊ እኮ ሀገር እኮ ነች። እዛ ጋ ግን የሚመታው ማን ነው? ማን ነው? ትግራዩና አማራው አፋሩ ነው የሚመታው። ሶስቱ ብሔር ነው የሚመታው እዛ ጋ። በነገራችን ላይ ጦርነት ቢነሳ ማማ ነው እዛ ጋ ያለው። የሚያዋስነው ማማ ነው ሲጻፉልኝ። እና ብታስተውሉ ጥሩ ነው። ብታስተውሉ ጥሩ ነው። ብታስተውሉ ጥሩ ነው። ሁላችሁ እንግዲህ ለወንድማችን ባሮክ ድምፅ እንሁን መልእክቴ ነው። ድምፅ እንሁን ለወንድማችን ድምፅ እንሁን መልእክቴ ነው። እንግዲህ በማን ነው በሁለቱ ሰዎች ዙሪያ
በተስፋዬና በጆቢራው ጉዳይ ልሰራ ነበረ። ምናልባት ለነገ ይሁን። ጆቢራው ከባህር ላይ እግዚአብሔር እንዳተረፈው ሰምታችኋል እንዴ? ከባህር ላይ ከመውደቅ እግዚአብሔር እንዳተረፈው ሰምታችኋል? በማስጠንቀቂያ አምሮታል። በነገራችን ላይ የካናዳው ስብሰባ የዳላሱን ስብሰባ እንግዲህ ነገ እንጠብቃለን እና ሰምታችኋል? ካልሰማችሁ አሳየም በሉኝ ከፈለጋችሁ። እውነቱን እውነት ማለት ስላለብን ምግብም አበዛው ብሏል ጆቢራው። በነገራችን ላይ ምግብም አበዛው ብሎ እኔ ከክርስቶስ እኩል ነኝ ያለበት ነገር አለ። ነገ እንግዲህ በዛ ዙሪያ እንመለስበታለን። ግን ቀን ላይ ቪዲዮ ሰርቻለሁ። ቀን ላይ የሰራሁትን ቪዲዮ ሁላችሁ እዩ መልእክቴ ነው። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። የቀን ቪዲዮ ላይ እሱንና መሰል መልሶችን እዛ ዩቲዩቤ ላይ አለ። ዩቲዩቤ ላይ አስቀምጬላችኋለሁ። ምን ያህል ሰው ነው ያየው እስካሁን? ትገርማላችሁ እኮ። አላሳይም። ዩቲዩቤ ላይ አለላችሁ። እሺ ምን ያህል ሰው እንዳየው ልየው። ኦልሞስት 2200 ሰው ነው ገና ያየው። ትገርማላችሁ። አላሳይም። እዚህ ዩቲዩብ ላይ አለላችሁ። 356 ሰዎች አላችሁ። ሄዳችሁ እዩ። ሁላችሁም ሄዳችሁ እዩ። በጣም ብዙ ነገር ታገኙበታላችሁ። በእውነት ነው የምነግራችሁ። ስለነጥላውንም ስለ መሰል ሀሳቦች የሰጠውበት ነገር አለና እውነታው ይሄ ነው። በርቱ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ቢፈቅድና ብንኖር ነገ እንገናኛለን። በርቱ። ዩቲዩብ ላይ መልእክት ማስቀምጬላችኋለሁ። መልእክቱን ተግብሩ መልእክቴ ነው። ደግሞ መልእክቱን ተግብሩ መልእክቴ ነው። ለፕሮቴስታንት በነገራችን ላይ እንደዚህ ነው መልስ የሚመለሰው። እንደ ቅድሙ አይነት መልስ ነው የሚመለሰው። ተግባባን? እሺ ማን ደግሞ አንተ ደግሞ 13 ሰው ይዛውን ሌላ ነገር ትላለህ ሲገባ። ኦኬ ይሄ እንግዲህ ይህን አገልግሎት መደገፍ የምትፈልጉ ንግድ ባንክ መምህር ፋንታይ ሚካኤል ፋንታይ እና በዜልና ካሻፕ ኤልሲ ጋር ድጋፋችሁን ማድረግ ትችላላችሁ። አናወራም፣ ብዙ ነገር አናወራም። እሺ ሙልዬ ምን ነው የነጠላ ስር ፖለቲክ? ሙልዬ መነጽርሽ ራሱ በጣም ነው የሚያምረው። እሺ አሸማቀሽ ሞተሻል። አዎ 07 አዎ እና ያ ነው። ይሄን አገልግሎት የምትደግፉ በዚህ ኤልሲ ጋር መደገፍ ትችላላችሁ። በአጭር አማርኛ እሺ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ዛሬ ጥያቄ የፈጠረባችሁ ኦርቶዶክሳውያን አላችሁ? በነቀለሜ ውይይት ጥያቄ የፈጠረባችሁ ጥያቄ የፈጠረባችሁ አለ? እሺ ጥያቄ የፈጠረባችሁ አላችሁ? እስኪ ዛሬ በውይይት ጥያቄ የፈጠረባችሁ ኦርቶዶክሳውያን ነው ያልኩት።
እሺ ጥያቄ የፈጠረባችሁ ካላችሁ እንኳን ፈጠረባችሁ። ምንም ጥያቄ የሚፈጠር ነገር አይደለም። ማጥናት ትልቅ ነገር ነው። የቅዱሳን ስዕላት በቤተ ክርስቲያን ውክልና ነው። ስለዚህ ምንም ከመጽሐፍ ቅዱስ ጋር የሚጣረስ ነገር የለውም። እኛ እነ ቀለሜ ጣዖት ስለሚያመልኩ ነው፣ ለሐሰተኛውን ኢየሱስን ስለሚያመልኩ ነው የዞረባቸው። ምንም አይዞርባችሁ። እውነተኛ ትምህርትና መልእክትን ከቤተ ክርስቲያን ቅሰሙ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ነገ እግዚአብሔር ቢፈቅድና ብንኖር እንገናኛለን። እውነቴን ነው የምነግራችሁ። መጽሐፍ ቅዱስ ካነበባችሁ ኦርቶዶክስ ተዋህዶ ነው የምትሆኑት እና በጣም በጣም ሪላክስ አደርጉ። በእውነት ነው የምነግራችሁ። ከዛ በተረፈ ቅድም እንዳሳየዋችሁ የሉትራን ቤተክርስቲያንን ማወቅ ትልቅ ነገር ነው። እሱን የመጨረሻ ላሳያችሁ፣ ያው ስለምወዳችሁ። ቅድም ያልነበራችሁ ሰዎች ካላችሁ ለፕሮቴስታንት ወንድሞችም እንዲገባቸው ይሄ የሉትራን ቤተክርስቲያን ነው፣ የፕሮቴስታንት። ይሄው የመጨረሻ ላሳያችሁ። ስለዚህ ፕሮቴስታንት አቅም የለውም ለመናገር። ይሄው ኢምቤድስ ዊዝኢን ሉትራን ሊተርጂካል ሊቪንግ። ይሄው በስዕል አናምንም፣ ስዕለኛ እኛ አናምንም። ስዕል ይሄው ሉትራን፣ ይሄው ሉትራን፣ ይሄው ሉትራን፣ ይሄው ሉትራን ማየት ትችላላችሁ። ይሄው ሉትራን፣ ይሄው ሉትራን። ለዛውም የከለር አመራረጣቸው ለዛውም የኢትዮጵያ ኦርቶዶክስ ያው የግሪክ ስለሆነ ከለሩን የኢትዮጵያ ከለር አይነት ነው የወሰዱት። ይኸው። ስለዚህ እውነታው ይሄ ነው። የነ ቀለሜን ውሃ እየጠጣችሁ ተመልከቱ እና እናንተ ሉትራናውያን ሳትሆኑ ምንድናችሁ? ዝም ብላችሁ ናችሁ በሏቸው እና ግቡና ተመልከቱ ወዳጆች። ምንም የሚያሳቅቀን ነገር የለም። እንኳን የዚህ ቅድስት ቤተክርስቲያን ልጆች ሆነን። እስኪ ሌላም ልጨምርላችሁ። ይኸው ሉትራን፣ ይኸው ሉትራን፣ ይኸው ሉትራን፣ ይኸው ሉትራን፣ ይኸው ሉትራን ቸርች ከኛ ጋር የሚለየን የሁላችሁ የሴት ፓስተር ይሾማሉ። ወይዘሮ አስካላ የወዘተ ተሾመታ ያላችሁ ይኸው ማየት ትችላላችሁ። ይኸው ሉትራን፣ ይኸው የሴት ቄስ የሴት ፓስተር፣ ይኸው ሉትራን። የመጀመሪያው የሉትራን ፓስተር እቺ ነች። እማዋይሽ አደፍረስ ትባላለች። እቺ ነች የምታዩት። እቺ ያዩት እቺ ነች። እማዋይሽ አደፍረስ ትባላለች። ቻት ሌላ ሁለተኛዋ ሉትራን ወርልድ ፌዴሬሽን። ይኸው አሁን በደንብ ስሙ፣ በደንብ እዩ፣ እያሳየኋችሁ በደንብ ይኸው። ከዛ ይኸው ሉትራን፣ ይኸው ጉድ መጣ፣ እዚህ ጋር ጉድ መጣ፣ ጉድ መጣ። ይኸው ልብሳቸው ሁሉ ይኸው መንበረ ታቦት
ይኸው መንበረ ታቦት ይኸው ዩካሪስት የሚያደርጉበት ይኸው ከዛ በኋላ እንዲያለላችሁ መጣ ከዛ በኋላ ይኸውላችሁ እንግዲህ ያቺ የመጀመሪያዋ ቄስ ምን እንደለበሰችላችሁ በኋላ እንደዚህ ያለ ይኸው እኚህም እንግዲህ የቀለሜ አያትም እኚሁ እዚህ ጋር እንደ ዛሬ ባይከዳቸው ይኸው ስለዚህ በግልጽ እንድታዩት ነው። መጨረሻ ይሄ አሁን ሰዶማዊነትን የተቀበለ ነው። በነገራችን ላይ በምስራቅም በምዕራብም ኦርቶዶክስ በፍጹም ሁለቱም ይጠየፉታል ሰዶማዊነትን። እነዚህ ግን ያው ሰዶማዊነትን ያጸደቁ ቤተ እምነት ሆነዋል በአሁኑ ሰዓት እና ኢንክሉድ የኢትዮጵያ ቤተክርስቲያን ምክትል ናቸው። የዚህ የሉትራን ፌዴሬሽን ወርልድ ሉትራን ፌዴሬሽን ምክትል ፕሬዚዳንቱ የኢትዮጵያው ምክትል ናቸው። የኢትዮጵያው መካነ ኢየሱስ ፕሬዚዳንት እንደዛ ናቸው። እንግዲህ ቀዳችሁ አትጥሉት። ይኸው በዓለም አደባባይ ያለ ታሪክን ነው የማሳየው። ይኸው ይኸው ስለዚህ ያው ስለ አይከን ይኸው በቃ በግልጽ ምንም ብትመረምሩ በደንብ እውነታው ይሄ ነው ማለት ነው። እሺ አንድ ሰው ለአንድ ደቂቃ እያለኝ ያለ ሰው አለ። ምንድን ነው አሁን? እሺ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እግዚአብሔር ፈቅድና ብንኖር ነገ እንገናኛለን። ጥያቄ ያላችሁ በውስጥ ጻፉልኝ። አከብራችኋለሁ። ቴንኪው። ስለዚህ ሉትራናውያን ፕሮቴስታንቶች ስዕላት ይቀበላሉ አይቀበሉም? ግጥም አድርገው ይቀበላሉ። ማን እንደሆነ አላውቅም። እሺ ምናሺ አንድ ደቂቃ እያልከኝ ነው ወይም እያልሽ? እሺ ጤና ይስጥልን። እንዴት ነህ ቢኒያም? ደህና ነህ ሆይ? እግዚአብሔር ይመስገን። የዛሬ 2 ቀን ነው እንደዚህ አስወጥተኝ ነበረ። ፕሮፋይሌ ውስጥ ገብተህ አይተኸኝ ነው ያስወጥተኝ። ግን እሱም እኔ የቤተክርስቲያን ሰው ነኝ። ስለ ዛሬው ስለ ቅድም ስለጠየቅከው ነው። አንድ ሁለት ሰው ልቀበል ስላልክ ነው የገባሁት። እኔ ምንድን መሰለህ፣ እኔ ወንድሞቼ በእነዚህ እነ ቀለሜ የሚባሉት ምናቸው የማይታወቅ እኔ ምናቸውን ብቻ ሳይሆን ራሳቸውንም የቱ ጋር እንዳሉ አያውቁትም እና ከነሱ ጋር መከራከሩ እንደ ዋጋ የሌለው ነው። ምክንያቱም በየትኛው አቋማቸው ማንም ሰው መከራከር ስለማይችል እኔ ከነሱ ጋር የሚከራከሩትም ማንኛውም ሰው
ቢያቆሙ ጥሩ ነው። ምክንያቱም እነሱ የሚገድባቸው ነገር የለም። እኔ እንደዚህ ነኝ እስካላሉ ድረስ የሚገድባቸው ነገር የለም። ከፈለጉም እስላምም ሆነው ቡድሃም ሆነው ሊከራከሩ ስለሚችሉ ከነሱ ጋር የሚደረግ ነገር በጣም ከባድ ነው እና እንትና መልሶለታል። ያኛውም ደግሞ ሚያ ቴዲ የሚባለውም እሱም እንደዚህ አንደኛው መናፍቅ ነው። እሱም አግዞታል፣ ያው ተረባርበውታል። ግን እሱ ግን እውነታውን ነገር ነው የተናገረው። እኔ በበኩሌ ጥሩ ኮርቼበታለሁ። ግን ሰው ቢመርጡ ግን መልካም ነው ባይነኝ እኔ ኤልልን ነቢኒ። እሺ እናመሰግናለን። በነገራችን ላይ የሉትራን ስዕላትን እንደዚህም እንዳለ እንድትመለከቱ ያያችሁን አይደለም? እኛ ጋር እንደዚህ አይታችሁ ቢኒ እዚህ ጋር ልነግርህ ፈልገው እኔ አሁን ያለሁት አሜሪካን ሀገር ነው። ካለ ኦርቶዶክስ ቤተክርስቲያኖች የግሪክ ካለ ኦርቶዶክስ ቤተክርስቲያኖች ካለ ኦሪየንታል ቸርቾች በስተቀር ሁሉም ይሄ የጌ ሜሬጅን ምናምን ህጋዊ አድርገው ነው የሚቀበሉት። እንደውም ምልክት ሁሉ አለ በየበራቸው ላይ። አይ ሁለቱም ኦርቶዶክሳውያን አይቀበሉም። ሁለቱም ምዕራብም ምስራቅም ኢስተርንም ኦሪየንታልም አይቀበሉም። ከሌሎቹ ግን ይቀበላሉ። ማናቸውም አይቀበሉም። እነዚህ ፕሮቴስታንት የተባሉት ግን ሁሉም ይቀበላሉ። ቀለሜ ራሱ ይቀበላል። ወዶ ነው የሚቀበለው እንዴ? አልቀበልም ማለት አይችልም እኮ። እሺ ቴንክ ዩ። እሺ እግዚአብሔር ይስጥልኝ። ተዘከረነ ግን አትልል ማን እንደበል ኬት ነው። እሺ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ በርቱ። ቅድም ያሳያችሁ ፎቶዎች አሉ፣ ቪዲዮዎች፣ ሁሉንም አስተውሉ መልእክቴ ነው። ቴንክ ዩ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም። እሺ ሚሚ ደግሞ ምን ልትይን ነው? አስገባኝ የምትይኝ ገስት ላይ አላየሁሽም። ቀለሜ ራሱ ይሄን ካየ እነዚህ አባ ኮዳዎች የኔ ናቸው ሊልን ይችላል። ሚሚ ገስት ላይ የለሽም። እሺ ምንድን ነው ሚሚ ዛበሻ? እሺ ሄሎ ቢኒ እንዴት ነህ? ሰላም ነህ? አለን እግዚአብሔር ይመስገን። አይ ስከታተል ነበር እና ዛሬ በተደረገው ቴዲ ቤት የክርክር ትንሽ ለማለት ብዬ ነው። ያው ባለቀ ሰዓትም ቢሆን ምን አለና ምን ትላለሽ? አይደለም ማለት እኔ እንደ ኦርቶዶክስ አማኝነቴ አሁን እየሆነ ያለው በተለይ ሶሻል ሚዲያ ላይ ቲክታክ ላይ ማለት ቢዝነስ ነው፣ ሁሉም ቢዝነስ ነው በቃ እያደረገው ያለው። በተለይ የሃይማኖት ክርክር እጅግ በጣም ቢዝነስ ነው የሆነው እና የኛ የኦርቶዶክስ ወጣቶች ወይም መምህራን እኔ ብዙም አልደግፈውም እንደዚህ አይነት ነገሩ። ከዚህ በፊት የሆነውን እናውቃለን በእፎይ ጉዳይ ላይ። አሁን ደግሞ ቴዲ ማለት እኔ አሁን ከካናዳ ነው የምደውልለት፣ እዛ ነው የምኖረው፣ አውቀዋለሁ። ምንም ስራ የሌለው ሰው ነው እሱ። ገንዘብ ሜክ ማድረግ ነው የሚፈልገው። በቃ ምንም ትርጉም የለውም። አንደኛ የብልጽግና ሰው ነው፣ ሁለተኛ ፕሮቴስታንት ነው። ስለዚህ ኦርቶዶክስ ላይ ራሱ ችግር አለበት፣ እኔ በጣም ስለምከታተለው። ስለዚህ እኔ እንደው ቢነገራቸው እንዲህ አይነት ነገሮች ቢቀሩ በቃ የሚል ነገር ነው። ያው ትንሽ ስሜታዊም ስለነበርኩኝ በወቅቱ ስለነበርኩ ስከታተል ስለነበረ ትንሽ ያናድዳል፣ ያበሳጫል እና ይህን ለማለት ነው ቢንዬ። እና በርታ፣ በጣም ነው ማከብር ማደንቅ። እግዚአብሔር ካንተ ጋር ይሁን። አሜን። እንግዲህ እኛ እንትን የሚለን ነገር የለም። እንግዲህ የነበረው ክሪያቸዋል የኔ ሀሳቤ እንግዲህ የነበረው ነገር ግልጽ ነው።
እች ልጅን አቀረቡ። ከዛ በኋላ በዚህ ያክል ፈለገ ወጣ ይዋጣልን እንገናኝ ምናምን አለ። ይሄ ሲስተማቲክ ቴዎሎጂ የሚባል አለ በቴዎሎጂው እና በመሰረቱ የጠያቂ ብቻ ሳይሆን የተጠያቂንም የስስ ብልት ጥያቄንም ምንም የሚያስፈራን ነገር የለም። በነገራችን ላይ መመለስ ይቻላል። እና ለማንኛውም እኔ ከሁሉ በላይ የታሰረው ልጅ ተረሳ፣ እነሱ ደግሞ አሳሰሩ። ወንጀለኛዋ ተደብቃ እየደሰኮረች ነው። እና ይሄ ነው እውነታው። ስለዚህ እንግዲህ ጊፍት ምናምን ስጦታ ምናምን አለ። እንግዲህ አንዳንደኛ ቤት ልጆች ቢነገራቸውም አይገባቸውም። ፕሮቴስታንቲዝም በመሰረቱ ለደቂቃ እንዳልኳችሁ ነበርኩ። ቀለሜ እኮ ከኔ ጋር ተከራክሮ እኮ ያውቃል። በነገራችን ላይ ታውቃላችሁ፣ እኔና ቀለሜ የተወያየንበትን ጊዜ ታስታውሳላችሁ? እኔና ቀለሜ እኮ ተወያይተናል በስግደት ዙሪያ እና የነበራችሁ ሰዎች አይታችሁ ከሆነ እንዲህ ሌሊት ነው በዚህ ሰዓት የተጀመረው። ለዛው ማቤት ነው የተጀመረው፣ ዶክተር ዳንኤል ቤት ነው የተጀመረው። እውነቴን ነው የምነግራችሁ። አንጥሶ እስኪዞርበት አሁን ቅድም አንድ ማስረጃ ለምሳሌ አውጣና አንብበው እኮ ቢለው እኮ አያነበውም። ቀለም አያውቀውም። ጽፈው ሰጠውት ነው ዝም ብሎ ሰዎች እና አክሊሉ ብዙ እኮ ጠራው እኮ ተኝታል ብዬ ነው በቃ። እና እየጨረስኩኝ ነው። እና ውይይት እንትን ይፈልጋል። በዚህ ያክል እንግዲህ ወንድማችን ፈለገ ማሳየት ያለበትን ነገር አሳይቷል። ነገር ግን ጥንቃቄ ያስፈልጋል መልእክታችን ነው። አሁንም ፍትህ ለታሰረው ወንድማችን ሁላችንም እንበል። ያሌኒን ቢኖር ዛሬም ለነቀለሜ መማር አሁንም መማር ሰባኪ ነኝ ከመሆን በፊት መማር ብሎ ይነግራቸው ነበረ። እና ፕሮቴስታንቶች ዛሬ ያው ስጦታ ያንበሸብሹ ነበር፣ በእኛም በኩል ስጦታ ያንበሻብሹ ነበር። ግን አንበሳ ሲጮህ አልሰማሁኝም። ምን እንጃ ብቻ። እና ለማንኛውም እኛ በሰዎች እውቅና የሚሰጠው እምነት የለንም በነገራችን ላይ። እና ጥርት ያለ እምነት ነው። ለዛም የአውሬው የሐሰተኛው መልስንም አንጠብቅም። እና ትውልድ ንቃ መልእክቴ ነው። እግዚአብሔር ፍቅርና ብንኖር ነገ እንገናኛለን። እንግዲህ ጌትዬ ጠፍተህብን ነበረ። እንግዲህ ጌትዬ ሀሳብ ካለ ሀሳብን ልስማና በጸሎት ዝጋለን። ጌትዬ እኮ በጣም እኮ ዛሬ እኮ እንትን አደረግከን ወይስ ቢል ምናምን ክፍያዎች በዙ? ዞር እያልክ ነው? ብዙ ሜሲዮ ነገር ነበረና እሱን እያስተካከልኩ ነው። ይቅርታ በጣም ገባሽ። በልሽ በነገራችን ላይ ጌትዬ አንዴ ጄሪ አንድ ጥያቄ የጠየቀኝ ስላለ ስለ ታቦቱና ስለ ግማደ መስቀሉ አንድ ጌትዬ አንተ በደንብ ታብራረዋለህ። አንዴ ታብራረዋለህ ጄሪ ስለጠየቀች ማለት ነው። ይኸውልሽ ታቦቱና ግማደ መስቀሉ ላይ በምንፍቅናው ዓለም አሁን የኢትዮጵያ ውስጥ ያለው የምንፍቅና ዓለም ክህደት ያወራል። በነገራችን ላይ እኔ ጣሊያን ሀገር ጣሊያንም ያላችሁ ማየት ትችላላችሁ። ግማደ መስቀሉ የተወሰነ እዛም አለ ይባላል። የተወሰነ እኛም ሀገር አለ ማየት ትችላላችሁ። እዛም በደንብ የሚታወቀው የእኛ ንግስት ነች እዚያ ያስቀመጠችው። እዛም አለ እዚህም አለ። ከዛ በተረፈ አለኝ እኔ ጋር ሙሉ አለኝ ብሎ ካለ ለእንደዚህ አይነት ጥያቄ መልስ ማለት ነው ሙሉ አለ እኔ ጋ ነው ሙሉ የሚል ከሆነ ቀለሜ ምንፍቅና ያሳየን። ከዛ በተረፈ እኛ ታቦቱ በቅዱስቱ ፊት ታቦቱ እና ግማደ መስቀሉ አለን፣ የቅዱስ እውነት አለኝ የሚል ሰው ደግሞ ያሳየን። ከዛ በተረፈ ምንም ይሄ የሚያናድድም የሚያበሳጭም አይደለም። የብሉይ ኪዳን ታቦት አለን ብንል በአባቶቻችን የመጣለን እውነት ነው። ከዛ በተረፈ እኛ የብሉይ ኪዳን ታቦትን አሁን የኦሪትን መስዋዕት የኮርማዎች የዋኖሶች መስዋዕት አናደርግበትም።
አለ በቤተክርስቲያናችን በአክሱም ጽዮን። ከዛ በተረፈ ታቦት የሚለው የቃል ትርጉም ግልጽ ነው፣ መሰዊያ ነው። መሰዊያ አለን ይላል ሐዋርያው ቅዱስ ጳውሎስ። እውነተኛይቱ ክርስቶስ የክርስቶስ ቤተክርስቲያን ትሰዋለች፣ ሁሌ ትፈትታለች። አንዴ የተሰዋውን ትፈትታለች ለልጆቿ። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለ። ስለዚህ የጌታ ስጋና ደም ይፈተትበታል። ያ ደግሞ የሚፈተትበት ቦታ የረከሰ አይደለም፣ ቅዱስ ታቦት ያ ሌላ ምንም እንትን ነገር የለውም። ምን ተጻፈ እንዴት ነው ምናምን። የብሉይ ኪዳኑ ታቦት ተሰገደለት፣ ቅድም ተነገር አይደለ? የአዲስ ኪዳን ታቦትን እኛ ማምለክ አይደለም፣ የጌታ ስጋና ደም የሚፈተትበት ክብር ስንሰጥ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚል ስለተጻፈበት ታቦት። ስለዚህ እውነታው ይሄ ነው። ምን ያናድዳችኋል? ምን ርር ያስበላችኋል? መልሳችን ነው ነገራችን ላይ። ስለዚህ ታቦት የሚለውን ቃል እዩት። በግሪክ ቤተክርስቲያን ምናምን በተለያየ ቦታ በፕሮቴስታንት ሉትራን መንበረ ታቦት ይሉታል በነገራችን ላይ ማለት ነው። እና እነዚህ ምንም ማያውቁ ኦርቶዶክስንም ሳያውቁ ያኛውንም ሳያውቁ ወጥተው በመሀል ላይ የሚያቦኩ ዝም ብሎ ተራ ሰዎች ናቸው። እና እውነታው ይሄ ነው የሚከት መለሰልሽ። ጌትዬ ደግሞ የበለጠ ያዳብረና ፋይናል አድርጎ በጸሎት ይዘጋል። ይቀጥሉ። ጥሩ ቃላት ያሰማልን። ቢኒ ሁላችሁንም ሀሳብ የሰጣችሁ ስታስተምሩ ስትመክሩ የነበራችሁ እግዚአብሔር ቃላት ያሰማልን። ከነበረው ክርክር ልጀምርና ወንድማችን በፈለገና በቀለሜ መካከል የነበረው የተወሰነ ተከታትያለሁ። ብዙ የሚስብ እንትን አልነበረም፣ ዲቤት አልነበረም። አንደኛ እንግዲህ ያው እንደ አንድ ተመልካች በተቻለ መጠን ኒውትራል ሆኜ ለማየት ነበር የሞከርኩትና ትንሽ የቀለሜ እንትን ቅድም ቢኒ ስትለው እንደነበረው በቃ የሆኑ ደካማ እንትኖቹን እየፈለጉ መምታት እንደዛ አይነት እና በጣም ድፍረት አይደለም፣ ትንሽ ከዛ አለፍ ያለ ቋንቋ ሊከብድ ይችላል፣ ግን ትንሽ ጋጠ ወጥነት ይታይበት የነበረበት አነጋገር ነው። ይታወቃል። እኔ የምለው ጉዳይ አይደለም የሱ አነጋገር እንትኑና እንደዛ አይነት ነገሮችን አይተናል። ከዛ ውጭ ግን በተቻለ መጠን የሱ ሩጫ የነበረው ማስቆጠር ነው። በቃ ያው አልመለሰም ወደሚል እንትን ነው ሲካሄድ የነበረው። አንድ ሁለተኛ ያነሳቸው የነበሩ ጥያቄዎች በጣም የተወላገዱ ጥያቄዎች ናቸው። ከዛ አንጻር እንግዲህ ያው ዞሮ እንዲህ ብያለሁ እንዲህ አድርጌያለሁ የሚለው ላይ ነው። እኔ ብዙ ጊዜ እላለሁ እንደዚህ አይነት መንፈሳዊ የሆኑ ዲቤቶች ሲኖሩ ክርክርም አይባልም። በነገራችን ላይ በመንፈሳዊ ክርክር አይፈቀድም እና ግን መማማር ቢሆኑ ጥሩ ነው እንጂ የአሸናፊነት እንትን ለመያዝ የሚደረጉ ሂደቶች መንፈሳዊ ነገርን አያተርፉልንም። ብሽሽቅ ነው የሚሆነው፣ ስድድብ ነው የሚሆነው። እንደዛ አይነት ነገሮችን አይተናል ማለት ነው። ኤኒዌይስ የተነሱ ጉዳዮች ቅዱሳት ስዕላትን በተመለከተ ሁለት ነገሮች ላስቀምጥ። አንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቷ የራሷ አካሄድ አላት፣ የራሷ የሆነ ስርዓት አምልኮ አላት፣ የራሷ የሆነ ቀኖና ትውፊት ዶግማ አላት። ስለዚህ በራሷ መንገድ መሄድ መብቷ ነው አንዱ የመጀመሪያው። ይሄ ለምን እንደሚያማቸው እኔ ግራ ነው የሚገባኝ በፕሮቴስታንቱ ዓለም። ስለዚህ ዝም ብለን በዚህ እንኳን ብናይ በቃ ማንም ሰው እኮ ድንጋይ ማምለክ ይችላል፣ መብቱ ነው። ዛፍ ማምለክ ይችላል፣ መብቱ ነው። ለምን አመለክ ተብሎ እንትን አይባልም። ከተቻለ ልክ ብርሃነ ዓለም ቅዱስ ጳውሎስ እንደሚለን በየዋህነት መንፈስ ማቅናት ነው እንጂ በቃ እንደዛ ውርጅብኝ ስድብ ምናምን እንትን በማለት አንድን ሰው ወደ እምነት ማምጣት አይቻልም እና እንደዚህ አይነት ነገሮች ጥሩ አይደሉም። ስለዚህ
መጀመሪያው እኛ በወደድነው በፈቀድነው መንገድ መሄድ መብት ነው እና እንደዚህ አይነት ስድቦች ትንሽ ጥሩ አይደሉም ማለት ነው። አንዱ እሱ ነው። ምክንያቱም ዝም ብለን እኮ ስንመለከተው ፕሮቴስታንቱ ዓለም ወደ 47,000 ዲኖሚኔሽኖች ደርሰዋል አይደል? በቃ ወደ ፈለጉት ስለሚሄዱ ወደ ፈለጉት በቃ እንደፈለጉ ስለሚተረጉሙት ነው እና 47,000 የተደረሰው በቃ ስለሚፈልጉ መብታቸው ነው። ስለዚህ እንደዚህ አይነት እንትኖች የሉ። መማማር ከሆነ ግን ኦኬ እኛ የምናምነው እንዲህ ነው እናንተ እንዴት ነው የምታምኑት እየተባለ በዛ ጉዳይ ላይ መነጋገር ጉዳይ ነው የሚሆነው። ከዛ አንጻር መንፈስ ቅዱስም ይገኛል፣ የጠመመውን ያቀናል ማለት ነው እና እንደ ቀደም እህታችን ስትል እንደነበረው በዚህ በቲክቶኩ መንደር እየሆነ ያለው ነገር ትንሽ ወጣ ያለ ለምንም የማይጠቅም ዞሮ ግን ያው ጊፍትና አሸነፍኩ ለማለት ነው። ግን ለመንፈሳዊነት ምንም የሚጠቅም ጉዳይ እንዳሌለ የተረዳውበት ነው። ሁለተኛ ቅዱሳት ስዕላት እንግዲህ በብሉይ ኪዳን ጀምሮ ከዛ በአዲስ ኪዳን ከዛ ደግሞ የመጀመሪያዎቹ ክርስቲያኖች እንደዚህ የራሱ አመጣጥ አለው። የሆነ ሁሉን ነገር መጽሐፍ ቅዱስ ላይ እኮ አይገኝም። ሁሉን ነገር መጽሐፍ ቅዱስ ላይ አናገኝም። ምንጮች ግን አሉ። ለምሳሌ እናንሳ። ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ካለ ከየት ነው ስጋውን የምናመጣው? ከየት ነው የሚዘጋጀው? እንዴት ነው የሚዘጋጀው? ማን ነው የሚያዘጋጀው? እንዴት ሆነን ነው የምንቀበለው? እንዴት ያለ ሰውስ ነው የማይቀበለው? ወዘተርፈ የለም መጽሐፍ ቅዱስ። በቃ ዝም ብሎ ነው እንትን የሚደረገው ማለት ነው። እንደዛም አይደለም። ሌሎቹም በርካታ ብዙ ጊዜ የምናነሳቸው ጉዳዮች አሉ። ክርስቶስ 33 ዓመት ከ3 ወር በዚህ ምድር ተመላለሰ። በመጽሐፍ ቅዱስ ታሪክ ውስጥ ግን የምናገኘው በጣም ለምሳሌ ከ30 ዓመት ተጠመቀ እስኪሰቀል ድረስ አስተማረ። እንደዚህ በቃ ይህ የተነበረ ስን መጽሐፍ ቅዱስ ያንን ሁሉ አይነግረን። ስላልነገረን ክርስቶስ ምድር ላይ አልነበረም አንልም። እንደዚህ ነገሮች በጣም ብዙ ማንሳት እንችላለን። እመቤታችን ቅድስት ድንግል ማርያም ወላጆቿ አልተጠቀሱም በመጽሐፍ ቅዱስ ውስጥ። ብቻ ለዮሴፍ እንደታጨች ነው የሚነገረው፣ መጽሐፍ የሚነግረን መጽሐፍ ቅዱሱ የሚነግረን። ከዛ በኋላ ደግሞ ክርስቶስን ከወለደች በኋላ አንድ ቦታ ላይ ነው በስደትና 12 ዓመቱ ላይ የምናገኘው። ከዛ መስቀል ስር ነው የምናገኛት። ምን ተደረገ በዛ መካከል 30 ዓመት ሙሉ? የለም፣ መጽሐፍ ቅዱስ አያስቀምጥልንም። እና ሁሉን ነገር መጽሐፍ ቅዱስ መነሻ ሀሳብ ነው፣ መመሪያ ነው። ያንን አባቶቻችን በሚገባው መንገድ አድርገው ተርጉመው ትውፊትን ስርዓትን ተከትለው ስርዓት ይሰሩልናል ማለት ነው። እና እንደዛ ነው። ቅዱሳት ስዕላትንም ስንመለከት ይሄው ነው መሰረተ ሀሳብ መጽሐፍ ቅዱስ ላይ አለ። ለምሳሌ እኮ ኦሪት ዘፍጥረት ላይ ራሱ እግዚአብሔር ሰውን በመልካችንና በምሳሌያችን እንፍጠር ብሎ ነው የሚጀምረው። ስለዚህ ሰው ማንን እንደው መጋቢ አዲስ እሸቱ ምን ይላሉ? ሰው የእግዚአብሔር ፎቶ ነው ይላሉ። ስለዚህ ሰውን መቅደል የእግዚአብሔርን ፎቶ መቅደል፣ ሰውን መግደል የእግዚአብሔርን ፎቶ መቅደል ነው ይላል። ትክክልም ነው። ለምን? በሱ ምሳሌና በሱ አርአያ ነው የፈጠረን ማለት። ስለዚህ ስዕላት ደግሞ እኛ ስዕላን መቼም ብለን እኮ አናቅም። ለምን ደግሞ ያልተባለ ነገር እንደሚባል አላቅም። እኛ ስዕል አናመልክም፣ አምልከንም አናቅም። ሎቱ ስብሐት የሚመለከው በአንድነት በሶስትነት እግዚአብሔር ነው፣ አለቀ። ከዛ ውጭ ግን ስዕላት ደግሞ ምንድን ናቸው? በጸሎት ጊዜ ህሊናን የሚሰበስቡ ሌላ እንዳናስብ የሚያድጉ ነው። ስዕሉ ፊትም ቆመን ስንሰግድ ወይም ስንጸልይ ለሸራውና ለቀለሙ አይደለም፣ ለዛ ባለቤት ነው። እነዚህ አይነት ነገሮችን በደንብ የቤተክርስቲያኒቷን ትምህርት ጠንቅቆ መረዳት ያስፈልጋል እንጂ እኛ ስዕል አናመልክም፣ ለስዕልም የአምልኮ ስግደትም ተሰግዶ ማይታወቅም የለንም በጭራሽ። በግድ ግን እንዲህ ነው ይባላል። እንግዲህ እኛ የምንኖርበት ነን የምናውቀው ወይስ ሌላ ሰው ነው የሚያውቅልን? ይህንን እንደው በደንብ እንትን ማድረግ ያስፈልጋል ማለት ነው። ስዕል በጣም በቤተክርስቲያን በጥንታውያን አባቶች ዘንድ በጣም የታወቀ ነው። ምንም እኮ እኛ ስለያዝነው እንደ ማጥላላት ካልሆነ በስተቀር ወደ ጥንታውያን አባቶች እኮ ብንሄድ እንደው ጊዜ ይወስድብናል እንጂ በሰፊው ማየት ይቻላል። የመጀመሪያዎቹ አባቶች
ስለ ቅዱሳት ስዕላት የጠቀሱት በጣም በርካታ ነገሮች አሉ። ይሄንን ዲያቆን ዘማርያምን በጣም ብዙ ጊዜ አንስቶታል። ዮሐንስ ዘደማስቆ የሚባል አባት ስለ ቅዱሳት ስዕላት እነ ባስልዮስ እነ ቅዱስ ባስልዮስ እነ ቅዱስ አግናጢዮስ ዘአንጾኪያ እነዚህ ስለ ቅዱሳት ስዕላት አስተምረው እነዚህ በመጀመሪያው 100 ክፍለ ዘመን ላይ የነበሩ አባቶች ናቸው። እነ ቅዱስ አምብሮስ እነ ቅዱስ ያዕቆብ ዘስሩግ እነዚህ ሁሉ ስለ ቅዱሳት ስዕላት አስተምረዋል። አሁን ይሄ እኛ ዝም ብለን እንደ ውሃ ፈሳሽ እንደ እንግዳ ደራሽ ዝም ብሎ የመጣ ጉዳይ አይደለም። ስለ ቤተክርስቲያን ደግሞ የአባቶችን ትውፊት ይዛ ክርስቶስ ያስተማረውን ሐዋርያት ያስተማሩትን ከዛ ደግሞ ሐዋርያን አበው ያስተማሩትን ያንን ሰንሰለት ጠብቃ የምትሄድ ቤተክርስቲያን ናት እና እነዚህ ነገሮች ማወቅ ያስፈልጋል። በተቀረ ግን በብሉይ ኪዳንም በአዲስ ኪዳንም የቅዱሳት ስዕላትን አስፈላጊነት እንደሚፈለገው ባይሆንም በመጽሐፍ ቅዱስ ውስጥ ግን ተጠቅሰው ይገኛሉ ማለት ነው። አንደኛ መጽሐፍ ቅዱስን ያለቀቀ መሆኑ፣ ሁለተኛ እኛ ማናመልካቸው መሆኑን በትክክል ማወቅ ያስፈልጋል። ሌላው እኔ ስዕላት እንግዲህ አንዱ ዋናው ጥቅማቸው ለትምህርት ነው ብሎ አባቶቻችን ያስተምሩናል። ስዕላትን የምንጠቀምባቸው እንግዲህ ለትምህርት ደግሞ ልክ ቅዱሳት ስዕላትን እንደምናየው ሁሉ እኮ አሁን ለምሳሌ መጽሐፍ ቅዱስን እናነባለን። ፊደላቱ እኮ ስዕላት ናቸው። ፊደላቱ እኮ ስዕላት ናቸው እንዴ! አሁን እነዛንም እንግዲህ አናንብባ፣ መጽሐፍ ቅዱስንም አናንብብ ማለት ነው። መጽሐፍ ቅዱስንም አናንብብ። በእንግሊዝኛ የሚጻፍ በዕብራይስጥ፣ በአማርኛ የሚጻፍ በግዕዝ ፊደላቱ እኮ ስዕላት ናቸው። መሳል ማለት እኮ መቅረጽ ነው። እነዚህ እንትኑን ማሳየት ማለት እና ዝም ብለን እንደው በዛ ልክ እንደው እንትን ለማድረግ የሚሞከረው ሂደት ብዙም ደስ የሚል ጉዳይ አይደለም እና ይህንን በሰፊው እንግዲህ ዲያቆን ዘማርያምን በጣም ብዙ ጊዜ አስተምሮበታል። ወደፊትም ደግሞ በደንብ ርዕስ ይዞ ኢንዲቴል መነጋገር ይቻላል። ለክርክር ሳይሆን ለመማማር ማለት ነው እና ይሄ አንዱ ነው። ከዛ ውጭ እንግዲህ አንድ በጣም እየተለመደ የመጣል እኔ እስከማውቀው አላቅም፣ አባቶችን እጠይቃለሁ ወደፊት። ስዕለ አድኅኖ የሚባለው የስቅለቱ ነው፣ ስነ ስቅለቱ ነው። ስዕለ አድኅኖ የሚባለው የእመቤታችን ምስለ ፍቅር ወልዳ ነው የሚለው። እነዚህ በደንብ እንግዲህ አባቶችን መጠይቆ መረዳት ያስፈልጋል። ሁሉም ስዕል ስዕለ አድኅኖ አይባልም። ሁሉም ስዕል የሰማዕታት ከሆነ የሰማዕቱ ይባላል። እንደዚህ ስዕለ አድኅኖ ግን የሚባለው ዓለምን ለማዳን ክርስቶስ በመስቀል ተሰቅሎ የሚያሳየውን ያንን ለመግለጥ የተነገረ ቋንቋ ነው እንጂ ለሁሉም ስዕል ስዕለ አድኅኖ ሲባል እንግዲህ አሁን ነው በተደጋጋሚ የምሰማው። እኔ ግን እንደዛ አላቅም። ስለዚህ ስዕለ አድኅኖ ስነ ስቅለቱ ነው። የእመቤታችን ምስለ ፍቅር ወልዳ ነው። ሌሎቹ ደግሞ የየራሳቸው እንደየንትነው ሰማዕታት ከሆኑ ሰማዕታት፣ ጻድቃን ከሆኑ ጻድቃን፣ ቅዱሳን ከሆኑ ቅዱሳን፣ ሊቃውንት ከሆኑ ደግሞ ሊቃውንት ተብሎ በዛ መንገድ ይገለጣል እንጂ ሁሉም ስዕለ አድኅኖ ተብሎ አይጠራም። ይሄ እንግዲህ እኔም ከተሳሳትኩ አባቶችን ጠይቄ ያረማለሁ። ግን ይሄ ነው ያለው ትምህርት የማውቀው። ከዛ ውጭ ቀደምታችን ያነሳችልን የቅዱስ ታቦትን ግማደ መስቀልን በተመለከተ እንግዲህ ይሄ አሁን ምንድነው ፕሮቴስታንቱ 5 ሶላዎች አሏቸው። ከ5 ሶላዎች አንዱ መጽሐፍ ቅዱስ ብቻ ስለሚሉ ወጣ ብለው ማየት ስለማይፈልጉ ያንንም ደግሞ እንዳይቀበሉም ደግሞ ታሪክም ስላሌላቸው እውነት ለመናገር ታሪክም ስላሌላቸው የጥንት አባቶችንም ታሪክ ስለማይቀበሉ ነው እንጂ ግማደ መስቀሉ ወደ ኢትዮጵያ እንደገባ ከኛ አይደለም ከግብፃውያን ታሪክ ማየት ይቻላል። በኮፕቲክ ቸርች በዛ ላይ ራሱ እንዴት ወደ ኢትዮጵያ እንደገባ ይነገራል። በእኛም ደግሞ በ14ኛው መቶ ክፍለ ዘመን የነበረው በ14ኛው መቶ ክፍለ ዘመን የነበረው ማነው ንጉስ ዳዊት በሱ ዘመን ወደ ኢትዮጵያ እንደገባ ይነገራል። ይሄ በስፋት በታሪክ የተቀመጠ ነው። የኢትዮጵያ ቤተክርስቲያን ታሪክ ላይ ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና በሰፊው አስቀምጠውታል። ሌሎችም በርካታ ጽሁፎች አሉ። እንዴት እንደገባ የት ቦታ እንዳረፈ መጨረሻ ላይ
ግሸን ደብረ ከርቤ እንዳረፈ በሰፊው ይነገራል። ይሄ እንግዲህ እንትን ያለ ነው። በነገራችን ላይ በመስቀሉ ተቆፍሮ ሲወጣ በንግስት እሌኒ አማካኝነት በሀገረ ስብከት ነበር የተካፈሉት ማለት ነው። 4 ቦታ እንትን ብለው በዘመኑ በነበረው ሀገረ ስብከት ተካፍለውታል። አንዱ እስክንድሪያ ነው የነበረው። እስክንድሪያ ግብፅ ነው። ያንን ነው ወደኛ የመጣው ማለት ነው። እና ይሄ በታሪክ በደንብ የተቀመጠ ስለሆነ እሱን ማንበብ ነው። ከዛ ውጭ ታቦትም የብሉይ ኪዳንና የአዲስ ኪዳን ታቦት በጣም ሰፊ ልዩነት አላቸው። እንደው ከሳይዙ እንኳን ብንነሳ የብሉይ ኪዳኑ 4 ሰው የሚሸከመው ታቦት ነው የነበረው። በመሎጊያ ተደርጎ መያዣ የራሱ አለው። 4 ሰው ነው የሚይዘው። የአዲስ ኪዳኑ ግን 1 ሰው ነው የሚያከብረው ማለት እንደዚህ የብሉይ ኪዳኑ መስዋዕት የሚሰዋበት የበግ መስዋዕት ነበር፣ የእንስሳት መስዋዕት። የአዲስ ኪዳኑ ግን የወልደ እግዚአብሔር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋውና ደሙ የሚፈተትበት እና ይሄ ደግሞ በቤተክርስቲያናችን አስተምሮ ስለ ታቦት በሚነገርበት እንትን ነው፣ መሰዊያ ነው። በቃ መሰዊያ ማለት እኛስ ቅዱስ መሰዊያ አለን ብለው ቅድም ቢኒ ሲነግረን እንደነበረው ብርሃነ ዓለም ቅዱስ ጳውሎስ እንደሚናገረው መሰዊያ ነው። በነገራችን ላይ ታቦት እኛ በብሉይ ኪዳን ስላለን ያን ምሳሌ አድርገው አባቶቻችን የአዲስ ኪዳን ታቦት ያንን ቀርጸው ቀድሰው በዛ ይፈትታሉ። ሌሎቹ ካኮ ብትሄዱ፣ አሁን ካቶሊክ ብትሄዱ መኔሳ የሚባል ቅዱስ ጠረጴዛ የሚሉት አላቸው። እዛ ላይ ነው የሚሰዉት መሰዊያ ብለው ማለት ነው። ፕሮቴስታንቱ ራሱ የተለየ መሰዊያ ተብሎ አለ የሚቀመጥ ቴብል፣ ሌሎቹም ጋር ማለት ነው። ስለ ግብጾች ጋር ብትሄዱ አጽመ ቅዱሳን ላይ ነው መስዋዕት የሚያቀርቡት እና መሰዊያ እንትኑን እንደዚህ አዘጋጅተው ያቀርባሉ። እና እንደዚህ አይነት እንትኖች አሉ። ይሄ መጽሐፍ ቅዱሳዊ መሰረትነት ያለው እንደሆነ መረዳት ነው። ከዛ ውጭ በታቦቱ ላይ አልፋና ኦሜጋ የሆነ የእግዚአብሔር ሕቡዕ ስሙ የሚጻፍበት ነው። መታሰቢያነቱ ለቅዱሳን ሊሆን ይችላል፣ ለእመቤታችን ለመላእክት ሊሆን ይችላል። እዛ ላይ ግን የሚፈተተው የክርስቶስ ስጋና ደም ነው። በአጠቃላይ ታቦት ማለት በስፋት ሲነገር ማደሪያ ሀደረ ከሚለው የግዕዝ ቃል የተገኘ ነው። ማደሪያ ማለት ነው ታቦት ማለት። ታቦት የሚለው ጥሬ ትርጉሙ ማደሪያ ማለት ነው። በነገራችን የምን ማደሪያ ነው ስንባል የጽሌው ማደሪያ። ጽላት የብዙ ነው፣ ጽሌ አንዱ ነው። የጽሌው ማደሪያ ማለት ነው። ስለዚህ ጽላት አለ። ጽላት ማለት ደግሞ ቅዱስ ቃሉ ሕቡዕ ስሙ የተጻፈበት በብሉይ ኪዳን 10ቱ ትእዛዛት የተጻፉበት ነው። በአዲስ ኪዳን ደግሞ ሕቡዕ ስሙ የእግዚአብሔር አምላካችን ስሙ የተጻፈበት ነው። አልፋና ኦሜጋ ሌሎችም ተብሎ የሚጻፍበት ማለት ነው። እነዚህም በደንብ ለይተው ማወቅ ያስፈልጋል። ስለዚህ እዛ ላይ እንግዲህ ቀድሰው አክብረው የክርስቶስን ስጋና ደም እዛ ላይ ይፈትቱበታል። መሰዊያ ማለት ነው። እነዚህን በደንብ ማወቅ ያስፈልጋል። ሰፊ ትምህርት አለው የራሱን የቻለ እና በዚህ እንረዳው ነው። በአጠቃላይ ኦርቶዶክሳውያን እኔ ኢቨን ፕሮቴስታንትም ወንድሞች እህቶች ነው ኦርቶዶክሳዊን ትምህርት በትክክል ሳትረዱ ወደ ነቀፋ፣ ወደ ጥላቻ፣ ወደ ትችት ባይኬድ። ምክንያቱም ክርስትና አይደለም የምናራምደው፣ ክርስትና አይደለም የምንሰብከው። እናንተ ትክክል ናችሁ እንበልና በመንቀፍ የተሰበከ ክርስትና የለም። ክርስቶስም ቢሆን